ሰው መጀመሪያ ታማኝ በየነን ፐርሰናሊ አውቀዋለሁ። እማውቀው ደግሞ ራንደምሊ ነው የተዋወቅኩት። በጣም ትንሽ ልጅ እያለው ዱከም ሬስቶራንት ከመሆኑ በፊት ሱቅ ነበረ። this is in early 98 99 አካባቢ እና ሱቅ ውስጥ ስገባ በአጋጣሚ እሱ ካለ እንደ ትልቅ ሰው ተነስቶ እንግዲህ ሕፃን ልጅ እሱ በዛን ሰዓት ፌመስ ነው፣ ታዋቂ ነው። በአክብሮ ሰው ሰላም የሚል በጣም ሀምብል የሆነ ሰው ነው እና ሁሌ ትገባ የሆነ ነገር ልግዛለ ምናምን ይለኛል። በጣም ይገርመኛል። ይሄ ሰውዬ አላውቀውም ምናምን በቃ እገረማለሁ እኔ እሱ ማን እንደሆነ ስለማላውቅ እና ማን እንደሆነ ያወቅኩት ለመጀመሪያ ጊዜ ከፋዘር ጋር ሄጄ አየውና ሰላም ተባባሉ፣ ይተዋወቃሉ እና እንዴ ያንተ ልጅ ነው እንዴ ምናምን ብሎ ተገረመ እሱም እና የሱ ልጅ መሆኔን ሳያውቅ ነበረ እንደዛ በጣም ናይስ ሆኖ እንደ ትልቅ ሰው አክብሮ ምናምን በቃ ብድግ ብሎ ሰላም ይልሃል። he shows love ለአብዛኛው ሀበሻ especially ዲያስፖራ ውስጥ ህፃናቶችን ንቆ ምናምን በሚያልፍበት ሰላም እንኳን በማይሉ ጊዜ በጣም humble የሆነ ግለሰብ ነው። ከዛም በኋላ በተደጋጋሚ በማገኘው ጊዜ ምንም የማይቀየር ማንነት ያለው በጣም ሰው አክባሪ ጎንበስ ብሎ ሰው ሰላም የሚል ጥሩ የኢትዮጵያዊ ባህል የሚታይበት ሰው ነው ፐርሰናሊ ማለት ነው። ከዛ ውጭ ግን ታማኝ በድርጅቱ በግሎባል አላያንስ ፎር ራይትስ ኦፍ ኢትዮጵያንስ ጋሬ በሚባለው ድርጅት ውስጥ አብዛኛው ከአማራ በሚዋጣ ገንዘብ ኢትዮጵያውያንን ቦታ፣ ዘር፣ ክልል ሳይመርጥ አደጋ በደረሰበት ሁሉ የሚረዳ ድርጅቱ በጣም ለብዙ ሺህ ኢትዮጵያውያን የደረሰ በድርጅቱ ብቻ ሳይሆን ከዓለም አቀፍ ሌሎች የተራድኦ ተቋማት ጋር ሆኖ በቃ የተለያዩ ፕሮጀክቶችን የሰራ አይ ቲንክ ከአንድ ወታደር ጋር ልታወዳድረው የማትችለው ለከፍተኛ ህዝብ የደረሰ ግለሰብ ነው። ግን እንደ አማራ ከታማኝ ጋር ቅራኔ ያለን ሰዎች አለን። እኔ እንደውም few years back ከኢትዮጵያ ከተመለሰ በኋላ አግኝቸው በቃ ላይ ይሄ ሰውየው ስብዕናውን ከማክበር የተነሳ እንደዚህ ሰላም ብየው ምናምን በቃ ግን ለወቅሰው ውስጤ ስሜት ነበረ እና እንዲህ ስንተላለፍ እሱ ሲወጣ ወደ ቦታ ስገባ ስለሆነ በጣምም ታላቂም ስለማከብረው አፌን ቆጥቤ ሰላም ብየው አለፍኩኝ እንጂ እውነት ለመናገር የአማራ ልጆች ልባችን ውስጥ በጣም ከፍተኛ የሆነ ቅራኔ አለ። እነዛን ነገሮች አሁን በቀደም ተከተል ዘረዝራቸዋለሁ። አንደኛ በ2018 አብይ አህመድ ወደ ስልጣን ሲመጣ እንደ አብዛኛው ኢትዮጵያዊ ከፍተኛ የሆነ ድጋፍ አሳይቶታል። ያንን የምረዳው ድጋፍ ነው። ምክንያቱም አብይ አህመድ እንደመጣ ሰሞን የሚያወራው ነገር ስለ ኢትዮጵያዊነት፣ ስለ አንድነት፣ ስለ እኩልነት ነበረ። ይሄ ደግሞ የታማኝን ማንነት የሚገልጽ ለኢትዮጵያ ያለውን አመለካከት የሚገልጽ ስለሆነ እንደውም መድረክ ላይ ራሱን አዋርዶ አይ ቲንክ ከተሳሳትኩ አርሙኝ የአብይን እግር ስሟል። በቃ ላይ ካለው ይሄ ሀምብልነቱም ከማንነቱም የሚመነጭ ይመስለኛል። ራሱን አዋርዶ ጎንበስ ብሎ የአብይን እግር ስሟል። እኔ ይህንን ሰዎች ከጊዜ ካለፈ በኋላ እሱን ለማዋረድ ሲጠቀሙት ሳይ የስብዕና የኋላ ቀርነታቸውንና እሱን አለመረዳታቸውን እንጂ እሱን ይሄ አታክ ማድረጊያ ነው ብዬ አላምንም። እስፔሻሊ 2018 ኢትዮጵያ ውስጥ በነበረው ኤንቫይሮንመንት አብይ በህዝብ በኩል የነበረው ተቀባይነትን ሲያወራ የነበረውን ነገር ባነጻጸረ መልኩ ስታዩት እኔ እንደ ክፉ አላየውም። ችግሩ የመጣው 2019 አካባቢ ነው። 2019 ላይ በጣም ከፍተኛ የሆነ አማራ ተኮር ጥቃቶች በሚፈጸሙበት ጊዜ ታማኝ አብይን ለመቃወም ዘገየ። ወይንም ታማኝ አብይን መደገፉን ሲያቆም አብይን መደገፉን ማቆሙን ፐብሊክሊ መጥቶ አልተናገረም። ልክ ሲደግፈው ፐብሊክ እንደነበረ ሲቃወመውም ፐብሊክ አልነበረም። ይሄ በእኛ በአማራ ልጆች በኩል በጣም ቅራኔ ፈጥሮብናል። ውስጣችን በቃ ላይ እንዴት እንደዚህ አያደርግም። ታማኝን የሚያምኑት በኢትዮጵያንስት ካምፕ ውስጥ ያሉ አማራዎች ገንዘባቸውን በኢትዮጵያንስት ስሜት ለብሔር ብሔረሰቦች ሲያዋጡ የነበሩ ዝም ያሉ ሰዎች በዛን ሰዓት እንደ አማራነቱም እንደ ማህበረሰባዊ ሰብአዊ መሪነቱም ተነስቶ ለአማራ ድምጽ መሆንና አብይን መቃወም ሲገባው አልተቃወምም። በዚህ ቅሬታ አለን። እንደውም ለማስታወሻ ያህል በ2019 ዶክተር ደሳለኝ ጫኔ ጎንደር በመሄድበት ጊዜ ጎንደር መጥተህ የጎንደርን ህዝብ
ስለ ኢትዮጵያዊነት የምትሰብክ ከሆነ ስህተት ነው ብለውታል። እዚህ መተህ እኛን ስለ ኢትዮጵያዊነት አትስበከን ብለውታል። ምክንያቱም በአማራው ማህበረሰብ ውስጥ ያለው ግንዛቤ ስፔሻሊ ከ40 በታች ባለው ጀነሬሽን ውስጥ ያለው ግንዛቤ ምንድነው? አሁን የመጣው ኢትዮጵያኒስት ካምፕ ኢትዮጵያኒስትን እንደ መደበቂያ አድርጎ ከጥቂት ዓመታት በፊት ኢትዮጵያ አውት ኦፍ ኦሮሚያ ሲሉን የነበሩ ሰዎች ኢትዮጵያኒስት ሆነው አማራ የሚጨፈጨፍበትን ስርዓት ዘርግተው ያንን ጥቃት በሚፈጽሙበት ጊዜ አማራን ኢትዮጵያኒስት ብሎ ማፍዘዝ በጣም አላስፈላጊና ጊዜውን ወቅቱን ያልመጠነ አመለካከት ስለነበረ እንደዚህ አይነት ንግግር እንዳያደርግ ዶክተር ደሳለኝ ጫኔ ፐብሊክሊ ተናግረውታል። ሌላው በኦርጋናይዜሽን ባለፉት 27 ዓመታት ኢትዮጵያ ይሉ የነበሩት እነማን ናቸው? ቴዲ ባለፉት 27 ዓመታት በኢህአዴግ ጊዜ ኢትዮጵያንስት የምትላቸው ካምፖች እነማን ናቸው? ኢትዮጵያንስት የምላቸው ካምፖች ሁለት ናቸው። አንደኛ ጄኒዊን የሆኑ ኢትዮጵያንስት ካምፖች አሉ፣ ከልባቸው ሀገር ወዳድ የሆኑ። ሌሎቹ ደግሞ አሁን ጊዜ ያመጣቸው ተደምረው ኢትዮጵያዊ የሆኑ አሉ። ከዛ በፊት ምን እንደነበሩ አናቅምኛ። ተደምረው ኢትዮጵያንስት የሆኑ አሉ። ስልጣን ሲይዙ ባለጊዜ ሲሆኑ የተደመሩና በሂሳብ ኢትዮጵያንስት የሆኑ አሉ። ኦኬ ኦሮሞን ብሔርተኛ ነው ካልክ ትላንትም ብሔርተኛ ነው፣ ዛሬም በብሔርተኝነት ያሉ አሉ። ትግራዋይ ብሔርተኛ ነው ካልከው ትላንትም ኦኬ በብሔርተኝነት ነበር፣ ዛሬም በብሔርተኝ ውስጥ ሊቀጥል ይችላል ወይም አለ። ኢትዮጵያንስ ካምፕ ውስጥ የነበር ነው እኛንን ትላለህ። ትላንትም የነበርከው አንተ ነህ። እንደገና ይህ ሀሳቤም ይጎዳኛል የምትለውም አንተ ነህ። አዎ። ስለዚህ ማንን ነው የምትወቅሰው? እኔ ሞክሰው ከኔ በፊት የነበረውን የአማራ ጀኔሬሽን ስፔሻሊ በዘር የተቋቋሙ እንደ ህወሓት እንደ ኦነግ አይነቶች ድርጅቶች ተፈጥረው የት እንደሚሄዱና አማራው ላይ ምን አይነት ጉዳት እንደሚያደርሱ የወደፊቱን አይቶ በአማራነት እንድንደራጅ ያላደረገን ኢትዮጵያዊነትን ብቻ እንድናስብ ያደረገን የአባቶቻችን ጀኔሬሽን አንድ የአማራ ልጅ በብሔር ተደራጅተን ጥያቄያችንን የምናስመልስ አይመስለኝም ብሎ መናገር መብቱ ነው አይደለም? መብቱ ነው፣ ግን ፍጹም የተሳሳተ አመለካከት ነው። የተሳሳተ ነው የምትለው ከምን አንፃር ነው? አንተ በሱ እይታ እኮ አንተም የተሳሳትክ ነው። ወይት ግን ይኸውልህ የተሳሳተ ጠላት የምታየው ለምንድን ነው? ለምሳሌ አሁን ታማኝ በየነ በብሔር ካባስ በብሔር ተደራጅተን ወይም በብሔር እዚህ ተከፋፍለን የምንሰራው ፖለቲካ ያጠፋፋናል ማለት መብቱ ነው አይደለም? ለምንድን ነው እንደ ጠላት የሚያሳየው? ዛሬ ትላንት ትርክት ተርኮብኛል ከምትለው አካል ጋር ለጆሮ የሚሰቀጥጥ ንግግር የተናገረ ሰው ጋር ቁጭ ብለህ እየተወያየ እያወራ የትግል አጋሪ ነው እያልክ እያወራ ረስተው በፖለቲካ ዘላቂ ወዳጅ እንጂ ዘላቂ እንትን የለም እያልክ እየተነተንክ ታማኝን ባገኘህበት ቦታ ሻይ ቤት ግን የምታሳደው የምትሰድበው የምትጠፋበት ይሄ ነው የታማኝ ምላሽ መሆን ያለበት። አዎ ነው ቴዲ፣ እኔ ከእንደዚህ አይነት የወረዳ የሆነው እኮ ታማኝ በየነ ላይ እኮ ምግብ ቤት በተቀመጠበት ከሰዎች ጋር በተቀመጠበት ለድብድብ ግብ የፈጠሩ ሰዎችን ያየ ነው። አዎ እኔ ከዛ ጋር አልቆምማ። ይሄንን ታወግዛለህ? አዎ ይሄንን አወግዛለሁ፣ አብሶሉትሊ አወግዛለሁ። እንደውም ታማኝን ጠጋ ብሎ ታማኝን ለመምከር ብቃቱና አቅሙ እድሜውም ያለው ሰው ታማኝን ጥሩ የሆነ ግንዛቤ የሚሰጠው ሰው ቢኖር እንጂ ሰውን እንደ ግለሰብ ሰብአዊነቱ መንካት ትክክል ነው ብዬ አላምንም። ግን አንድ የተናገርከው ነገር ወደኋላ ልመለስና ኮሬክሽን ላድርግ። ይሄ አማራው የኢትዮጵያኒስት አመለካከትን ብቻ ይዞ መቀጠሉ የተሳሳተ መሆኑን በተሞክሮ እንደማይሰራ የተረጋገጠ ነገር ስለሆነ ነው ትክክል አይደለም የምለው። አማራ ኢትዮጵያዊ ነኝ ሲል በህወሓት ጊዜ ይሄማ አማራ ነው ተብሎ አማራነቱ የሚታወቀው ዘሩን ስለማይጠራ ነበር። አሁን ያለው ትንሽ ትሪክ የሚያደርገው ምንድን ነው? የሚያወሩት ነገር ሁሉ የነሱን የዘር አጀንዳ እዚህ እንደምታየው እንደሚጻፈው የነፍጠኛው ስርዓት ተመልሶ አይመጣም። በናሽናል ቴሌቪዥን ነፍጠኛ፣ ሰፋሪ፣ ወራሪ ያሉ አማራን የሚያንቋሽሹና አማራን ሌብል እያደረጉ የዘር ማጥፋት፣ ማፈናቀል፣ ማሳደድ የሚሰሩበት ሰዎች ራሳቸውን የሚገልጹት ግን ኢትዮጵያኒስት ብለው ነው። የሚሰሩትን ስራ ስታየው ግን የአማራ የሚባል ነገርን ሁሉ ያልሆነውን ኢቭን የአማራ ያልሆነውን ሃይማኖትን ምናምንን ሁሉ እዛ ውስጥ አስገብተው ጠላት አድርገው
በሚያንቋሽሹበት መድረክ ላይ ኢትዮጵያኒስት ነኝ እያሉ ምንድነው ኢትዮጵያኒስት ማለት ነው? ምን ማለት ነው? ይኸውልህ ቴዲ ፕሊዝ ተረዳኝ። ይሄ ሲምፕል ነገር ነው እኮ ነገር ኢትዮጵያኒስት ምን ማለት ነው? ኢትዮጵያኒስት የሚለውን ናሽናሊስት ብለው ወይንም ሀገር ወዳድ ብለን እንውሰደው። ኦኬ ሀገር ወዳድ ነኝ እያሉ የሚሰሩት ዘር ተኮር የሆነ የነሱ ዘር የሆነውን ለነሱን የሚወክለውን አንተ ሀገር ትወዳለህ አትወድም? ይኸውልህ ሀገሬን መወድና መውደዴ ሀገር ትወዳለህ ሬሌቫንት ነው ብዬ አምናለሁ። እኔ ሀገሬን እወዳለሁ፣ ኦፍ ኮርስ እወዳለሁ። ኦኬ ስለዚህ ሀገርን ትወዳለህ። ከዛ በመለስ ያለውን እናወራለን አይደል? አዎ ኦፍ ኮርስ ሀገሬን ኤግዛክትሊ። አሁን ለምሳሌ መጀመሪያ ለመጨውም ለመሳቅም ለማልቀስም መጀመሪያ ሀገር ያስፈልጋል። አዎ ኦኬ ከዛ በመለስ ያለውን ስናወራ ነው እሳቤው ሲወርድ ሲዋረድ እኔ በተሳሳተ መንገድ ነው እያወራን ያለ ነው። ኢትዮጵያኒስት አይዲዮሎጂ ነው። በተሳሳተ መንገድ እናንተ ከሀገር ጋር ስላያያዛችሁ ነው። ሁለት አይነት እሳቤ ነው ያለው። ኢትዮጵያኒስት ማለት በሌላ አባባል እናንተ የምታቀነቅኑት የቡድን መብት ይከበር ነው። ኢትዮጵያኒስት ማለት ደግሞ በግለሰብ ደረጃ እኔን መብቴን ሳታከብር ቡድኔን የወጣሁበትን ማህበረሰብ ልታከብር አትችልም ነው። ሶላባት ግሩፕ ራይት ኤንድ ኢንዲቪጁዋል ራይት ነው። አንድ ሰው መጀመሪያ እኔን በሰውነቴ ካላከበርከኝ፣ ለምሳሌ እኔን በቴዲ ካላከበርከኝ አይ ዶንት ኬር ለወጣሁበት ብሔር አይ ዶንት ኬር። ለምን ከቡርጂ ካሊፋ ላይ አይወድቅም? መጀመሪያ እኔን በቴዲነቴ አክብረኝ። ከማላቀው ሰው ጋር እንደ ችቦ አስረኝ መብት ይከበራል ትለኝ ነው? ምን አገባኝ ነው? ስትበድለኝ መብቴን አስከብራለሁ። ስትበድለኝ መብቴን ማስከበርበት ፍርድ ቤት ፈልጋለሁ። ከሳለሁ። ልትከሰኝ ትችላለህ። በበድል ፍርድ ቤት ልታቆመኝ ትችላለህ። እንደ ቡድን እያወራ አትከሰሱ፣ ፍርድ ቤት አትቆሙ፣ ሉዓላዊ አይደላችሁ፣ ብትበድሉ ተጠያቂ አካል የለ። ለዛ ነው ኦኬ እንደዛ የሚሆንና ኦኬ እሺ አቀንቅኑ ተባለ። ይሄ ሀሳብ መኖሩን ለምንድን ነው እንደ ጠላት የምታዩት? አሁን ኢትዮጵያኒስት እያላችሁ የተለየ ሀሳብ እኛን የመሰለ ብቻ ይፈጠር እኮ ነው እያላችሁ ያላችሁ። ለምሳሌ ታማኝ በየነ በብሔር ተወዳድረን ክልል በብሔር አዋቅረን ከዚህ ትገባለህ ከዚህ አትገባም፣ እዚህ ግባ እዚህ ውጣ የምንባባለው በጊዜ ሂደት ፓስፖርትና ቪዛ አጠያይቀናል ያለው ነው። ትንቢት ተፈጽሟል እኮ የሆነው ከዚህ እንውጣን ያለው። የዚህ ሰውዬ ሀሳብ ደግሞ ካልተመቸ አንተ ይመቸኛል የምትለውን ሀሳብ ማራመድ ነው። ከሁለት አንድ የተሳካልህ ወደ ድል ጎዳና ትሄዳለህ። ስለዚህ ከእናንተ የተቃረረውን ሀሳብ ሁሉ እንደ ጠላት እያያችሁ እንዴት ነው የምትሄዱት? ታማኝ መጥቶ እዚህ ጋር እንደ ማንኛውም ሰው ግለሰብ እንደ ማንኛውም ኢትዮጵያዊ ይሄ አዋጣኝም ካለ ልክ አንተ የቡድን መብት መከበር አለበት እንደምትለው ሁሉ መብቱ ሊከበር አይገባም ወይ ነው የምልህ። ሚኒሊካችን ሶሪ በማለት ስለገባበት ጨምር ይላል። 3 ደቂቃ ተናገርና ወደ ኢሊ ከዛ ወደ ቄሮ ነው ይላል። አሁን የሰጠው ሀሳብ ቴዲ በጣም የተሳሳተ ነው እና መናገር ከምፈልገውን ወደ ጎን ትቼ ይሄንን ሪስፖንድ ማድረግ ያለብኝ በጣም ይሄ የአማራውን ትግል እና የአማራውን የአይደንቲቲ ፖለቲክስ በተሳሳተ መልኩ የሚገልጽ ስለሆነ ታማኝን ብዙ ኢንፎርሜሽኖች ይዤ ነበረ ከፈንድሬዚንጉ ስለ ገቢ መቀነስ ምናምን እሱን ልተውና ይሄንን ስለሱ ነገር ያን በፖለቲካ ፕሮግራም እናወራለን። እሺ ስለሱ ነገር እሺ ወይ አሁን ያልከው ነገር ግን ቴዲ በጣም ላልፈው የማልችለው ነው። ከዘመኖር ጀምሮ ስናወራ ነው የኖሩ እና ባጭር ታማኝ ጋር አለኝ የምትለውን እስኪ ነጥብ ንገረን። ኦኬ በአንድ ደቂቃ ሪስፖንድ ላድርግና 2 ደቂቃውን ለታማኝ ይጠቀመዋል። here it is right የአማራ ትግል ወይንም የአማራ የህልውና ትግል የፋኖ ትግል ከኢትዮጵያ ጋር ፈንዳመንታሊ ተቃርኖ የለውም። ከኢትዮጵያኒስቱ ጋር ኢትዮጵያኒስት የሚባሉት ራሳቸውን ብለው የሰየሙት ሰዎች ግን እውነተኛ ኢትዮጵያኒስቶች ስላልሆኑ ወይንም የነሱ የሚሉት ኢትዮጵያ የናንተን ታሪክ፣ የናንተን ቋንቋ፣ የናንተን ባህል፣ የናንተን ማንነት፣ የመሬት ይዞታ አጥፍቼ እኔ በገዳ ሲስተም የምትቀረጽ ኢትዮጵያ ፈጥሬ ያንን ነው ኢትዮጵያኒስት ብለው የሚጠሩት። እኛ የአንዱ የበላይነት የአንዱ የበታችነትን የምትፈጠር ኢትዮጵያ ሳንሆን የምትፈልገው የሁሉንም እኩልነት የምትፈጠር ኢትዮጵያ ነው። አሁን እኛ እነዚህ ኢትዮጵያኒስት የምንላቸው ወይንም ፌክ ኢትዮጵያኒስት የምንላቸው ግን በኢትዮጵያኒስት አጀንዳ ተደብቀው የዘር የበላይነትን የሚያካሂዱትን ነው። ታማኝ ሪያል ኢትዮጵያኒስት ነው ብዬ አምናለሁ። ታማኝን ከአማራው ጋር የሚያጣላው ወይንም ከአማራው ጋር ቅራኔ የፈጠረበት ምንድን ነው? ይሄ የኢትዮጵያኒስት አስተሳሰብ
አማራውን ከፍተኛ አደጋ ላይ የጣለው አማራው በማንነቱ ባለመደራጀቱ ነው። ህገ መንግስቱ የግል መብት አይሰጥህም። የዘር መብት፣ የቡድን መብት ነው የሚሰጥህ። አማራው ታርጌት እየተደረገ ያለው በማንነቱ በአይደንቲቲው ባለመደራጀቱ ጠንካራ የሆነ የአማራ ፖለቲካና የአማራ የታጠቀ ኃይል ባለመኖሩ ሆኖ ሳለ ታማኝ ስለ ኢትዮጵያዊነትነት ለአማራ ቢነግረው የባሰ አይንህን ጨፍንና አደጋውን ተቀበል እንደማለት ስለሆነ ነው ችግራችን ከታማኝ ጋር እንጂ ከታማኝ ጋር ያለን ችግር ከኢትዮጵያ ጋር ምንም የሚያገናኘው ነገር የለም። ከእውነተኛ ኢትዮጵያኒስቶችም ጋር አማራው ችግር የለበትም። እኛ ችግራችን በኢትዮጵያኒስት ስም ተደብቀው የዘር የበላይነትን አፓርታይድ ሲስተም የፈጠሩት ሰዎች ጋር ነው። ኤኒዌይስ ጎይንግ ባክ ቱ ታማኝ ፋክቶቹን ቶሎ ቶሎ ልናገር። ዶክተር ደሳለኝ ጫኔ በ2019 ያንን ማስጠንቀቂያ ሰጥተውታል። ጎንደር ሄደ ለአማራው ህዝብ ራሱን አደራጅቶ መከላከል በሚገባው ጊዜ ስለ ኢትዮጵያዊነት አትስበከው ብለው። ሌላው አብዛኞቻችን የምናምነው ነፍጠኛ ምናምን የሚባሉ ሌብሎች በአማራው ላይ ሲሰነዘሩ ታማኝ ይሄንን ተቃውሞ ወጥቶ ተናግሮ አያውቅም። እስከምናውቀው ድረስ ጠንካራ የሆነ አቋም ይዞ አማራውን ሲከላከል አላየነውም። ሪሶርስ ፕራዮሪታይዜሽን ደግሞ ግሎባል አላያንስ ከፍተኛ የሆኑ የእርዳታ እንትኖችን ሲያደርግ አማራው ላይ አንገብጋቢ ችግር እያሉ አማራውን አልፎ በኢትዮጵያዊነት ስሜት ብቻ ስለሚራመድ የአማራውን ችግር በጣም አንገብጋቢ ከሌሎቹ ችግሮች የባሰም ቢሆን አዳላ እንዳይባል ያለፋቸው ቦታዎች አሉ። ያንን ስል ግን ጎንደር ላይ የሰራውን ስራ ኢግኖር እያረኩ አይደለም። ከቤኒሻንጉል ለተፈናቀሉት ሰዎች የሰጠውን ገንዘብ ኢግኖር እያረኩ አንዳንድ አንገብጋቢ ቦታዎች ላይ አማራውን ዘለውት ሌላ ቦታ ሄደዋል። በ2019 1.1 ሚሊዮን የዩኤስ ዶላር መስጠት ችለው ነበረ። የአማራው ራሱን አደራጅቶ ራሱን ካላዳነ ኢትዮጵያም እሱም እንደማይቀጥል በተረዳበት ጊዜ ግን ታማኝ ይሄንን ቶሎ ተገንዝቦ የአማራውን የህልውና ትግል ድጋፍ አላደረገም። ኢቭን በሁማኒታሪያን መንገድ ሄዶ ደብረ ብርሃን ላይ የተለያየ ቦታ ላይ ለተፈናቀሉት ሰዎች እርዳታ አላደረገም። ያንን ተከትሎ የዩናይትድ ስቴትስ እንደዚህ ነን ፕሮፊት ኦርጋናይዜሽን ለታክስ በሚያደርጉት እንትን ላይ ፎርም ላይ 990 በ2025 ፋይል የተደረገው ዲሰምበር 23 102,000 ነበረ። በ2024 ከዛ በኋላ እንግዲህ ከሚሊዮኖች ብር ወደ 102,000 በመጨረሻ ላይ ደግሞ ወደ 48,665 ብር ቀንሷል። በአመት ከ1.1 ሚሊዮን በላይ ሬዝ የሚያደርግ ድርጅት ማለት ነው። ይሄም የሆነው በኢትዮጵያዊነት ተደራጅቶ ይሄን ድርጅት ሲደግፍ የነበረው አማራው ስለነበረ ነው። ለሌሎች ኢትዮጵያውያኖች ሲደርስ የነበረው አማራው ስለነበረ ነው። ከ50,000 እስከ 100,000 ዓመታዊ ወጪ ያለው ኦርጋናይዜሽን ይሄ ኦፕሬት ማድረግ ማለት ነው። አሁን ራሱን አይችልም። በተወሰነ መልኩ ታማኝና ኦርጋናይዜሽኑ ወደ አድቮኬሲ ሽፍት አድርገው ከበጎ አድርጎት ወደ አድቮኬሲ እና ሌሎች ተቋማቶች እርዳታ ድርጅቶች ቻናል የሚያደርጉትን እርዳታ ፌር በሆነ መልኩ እንዲያከፋፍሉ ሽፍት አድርጓል። ኤኒዌይስ እሺ ማፍረድ ብሔርተኝነት ኢትዮጵያን በደንብ ካወቃችሁ ያለህበትን ነባራዊ ሁኔታ ታራምድ የነበረውን ካወቅ ሁሉም ሰው ብሔርተኛ መሆን አይችልም። ኢትዮጵያ ውስጥ የፖለቲካ ብልህነት ማለት ተጫወተ ልታሸንፍበት የምትችልበትን ሜዳ መምረጥ ነው። ሚስተር ኤክስ ብሔርተኛ ስለሆነ አንተ ብሔርተኛ ሆናለሁ ብለህ ኮፒ ፔስት ብታደርግ ዜሮ ልትበላ ትችላለህ። የሚሆን ነገር ቢሆን ማገዶ አይፈጅም። አንዳንዱ ብሔር ፊሽካ ከነፋ በአንድ ጊዜ ይሰበሰባል። እኔ ተዛውዞሬ ብዙ ያልሄድኩበት ቦታ የለም። ማይ ፍሬንድ ማገዶ አይፈጅም። የቦኖ አጠፋ ብትላቸው ዝም ብለህ ጥሩምባ ብነፋ ይሰበሰባሉ። ለማደራጀት ቀላል ነው። ይሄን ያህል ካታገለ አንድ ነገር ትሞክራለህ እኮ። ይሄው እንደራጅ ስትል ህዝብ ላይ ከ15 ዓመት በላይ ነው አውቃቸዋለሁ። ለምንድን ነው እስካሁን ያልተሳካል? አይ ነው ጣት መቀሳሰር ምናምን አለ እንትና ነው ገብተውብን ምናምን
ትግላችን አማርኛ ስለሆነ ምናምን ትላለህ። ለዛ ነው እኮ እነዚህ ሁሉ ችግሮች ስላሉ ነው። ለኢንፊልትሬሽን ኢዚ ስለሆነ ነው መደራጀት ይከብድሃል የሚባለው። ኦኬ መደራጀት ከከበደ ፕላን ቢ ምንድን ነው? ስልጤውም ይገባባል፣ ወላይታውም ይገባባል፣ ሀዲያውም ይገባባል፣ ትግራዩም ይገባባል። አማራ ነኝ በሚል አረንጓዴ ቢጫ ቀይ ካደረገ እንደ የጨበጠ እጅ ፕሮፋይል ፒክቸር ካደረገ ኦፒኒየን ሊደር ይሆንባል። በምን ታውቀዋለህ? ትንሽ እዚህ ጋር በለቃ አንተም አማራ ስለመሆነ ጥያቄ የሚያነሳብህ ይመጣብሃል። ስለዚህ ያስከው መንገድ አይሆንም ማለት ነው። ቢሆን ኖሮ ይሆን ጊዜ አይፈጅም። ኦኬ ያም ያዋጣኛል ካልክ ይሄ ደግሞ አይሆነንም የሚሉ ሌሎች የአማራ ልጆችን ወይም ሌሎች እሳቤዎችን ኢንተርቴን ማድረግ መቻል አለብን። በአንድ በኩል የምትታገለው ለዲሞክራሲ ነው፣ በሌላ በኩል ሀሳባቸውን በነፃነት የሚያንጸባርቁ ሰዎችን ታሸማቃላችሁ። ሰው ሀሳቡን እኔ አሁን ከኔ ሀሳብ ጋር ከተቃረንክ ብዬ ካወረድኩ እኮ እኔ ታዲያ ምን ሆንቱ ነው? የሰዎች ሀሳብ ካላከበርክ ካልሰማ አንድ ሰው መጥቶ እንደ አባቶቻችን እኮ የሆነ ነገር ላይ ለመወሰን እኮ ይሰበሰባሉ እኮ ግራም ቀኝም ይሰማሉ። ከዛ ጨምቆ የሆነ ሀሳብ እንትን ይላሉ። አሁን የመጣብን እኮ አንድ አንገት አለን የሚል እኮ ነው የመጣው። አንድ አንገት አለን፣ እሳቢያችን አንድ ነው። እኔ ምን መመራ እንደኔ አስብ፣ እንደኔ ተንፍስ። ማጆሪቲውን ውስጡን የሚኮረኩር ትንታኔ ካልተነተንክ ቤተክርስቲያን እንደገባች ውሻ የሚያሳድህ ስም ይለጠፍብሃል፣ ትሸማቃለህ፣ ሌባ ትባላለህ። መዓት እኮ ነው። ታማኝ በየነ ጋር ስንመጣ አሁን ያነሳባቸው ጉዳዮች ትላንት ከትላንት ወዲያ ለምን አልተነሱበትም? ለምንድን ያልተነሳበት? ዛሬ ምንድን ነው የተገኘው? ታማኝ ሲረዳ አላየም? የተለያዩ ቦታዎች እየረዳ ገንዘብ እየሰበሰበ ይኸው የጌዲዮ ልጅ እዚህ ጋር አለች። በጌዲዮ በዲላ ሄዶ እኔ እንኳን ቁጥሩን ብሳሳትም ምናልባት ሊያግዙ ይችላሉ። $700,000 ነው $600,000 የሚሰበሰበው ባለፉት 2 አስርት ዓመታት ነው። ባለፉት 3 አስርት ዓመታት ታማኝ በየነ ያልደረሰበት ቦታ አለ? ይሄ ነው ምላሹ የሚሆነው። ይህን ሰውዬ ማንም እየተነሳ ተጠቅሞበት ሚዲያ አቋቁሞ ፈንድሬዝ አድርጎ ታማኝን ከፊት አድርገው ደግሞ ገንዘብ ለምን መጠየቅ ወደ ታማኝ ለማኝ አስቀይረ ይሄን ሁሉ ያደረገ ሰውዬ ሬስቶራንት በተቀመጠበት ቦታ ላይ መሰደብ እና በማንም ጋጠወጥ መተፋት ውሃ መደፋት ይሄ ነው ምላሹ? ታማኝ ካደረሰብህ በላይ 10 እጥፍ ያደረሰብህ ተንታኝን ወይም ፖለቲከኛን አቅፈ ቁጭ ብለህ ታማኝን ማሳደድ ይሄ ነው? ያሳዝናል። ማሳዘን ብቻ አይደለም፣ እንደዚህ ደግሞ ሰዎች ከልባቸው ካለቀሱ ደግሞ አስቸጋሪ ነው የሚሆነው እና ቢያንስ ፌር መሆን አለብን። በቃ ታማኝን ለምን አተውትም? በቃ ታማኝ የግድ ያንተን ጩኸት መጮህ እኮ የለበትም። አንተ የማንን ስራ የማንን ጎፈሬ ታበጠራለህ? ታማኝ እኔ የሁሉም ነኝ ካለ በቃ ለሁሉም እንዲጮህ ለምን አትፈቅድለትም? ከታማኝ ጋር መቃረን ያለብህ አንተ የምታደርገውን ትግል ተው ካለህ ነው። እኔ የሁሉም ልጅ ነኝ ካለ በቃ ታማኝን ለምን አክብረኸው ለሰራው ስራ በቃ ይጩህ ብለህ እንደው ቢዋጥልህም ባይዋጥልህም ለምንድን ነው ከነ ክብሩ ባለፉት እኮ እዚህ እንኳን ቲክቶክ ላይ የታማኝ ሚስት ተዘቅዘቃ እኮ ስትሰደብ ልጆቹ ሲሰደቡ እኮ ጊፍት ተሰጡ ነበር። አንዳንዶቻቸው ሚስቱ ፋንተሽ በቀለ ስትሰደብ አሁን እየሄዳችሁበት ያለበትን መንገድ እንኳን ቆም ብላችሁ ብታዩ ትክክል አይደለም። ድሮ በጋራ የሚያሰባስበን የነበረ ኢትዮጵያዊነት ፌስቲቫል ምናምን ራሱ በሙዚቃ አከፋፈት ራሱ ጎራ ተከፍሎ እሱንም ልናጣው ነው። ባለፈው የሰሜን አሜሪካ የኢትዮጵያ ስፖርት ፌስቲቫል ላይ የተፈጠሩን አይታችኋል። ማንም ሰው ኢንተረስት ያለው ሁሉ እየገባ እንዲሆኛለሁ እያለ የጎጡን ጥያቄ የብሔሩ እያስመሰለ ይገባባል። ዲፕ ዳውን እኔ አሁን በርበር ባደረጋችሁ ነው እስኖት የአማራ ጉዳይ አይደለም። እኔ እጄን መዳፊያ አላቃለሁ፣ ስለ እጄን መዳፊያ አላቃለሁ። ትንሽ ጊዜ ባስባስ ስለፈለፋችሁ እስኖት አባት የአማራ ጉዳይ አይደለም። ሶላባት የጎጥ ጉዳይ ነው፣ የጎጥ ጉዳይ ነው።
ስለዚህ ይሄ ነገር ትክክል አይደለም። ሌላው ይቀርና እንደው ቢያንስ ፌር ሆነን እንትን ይሄ አይገባውም። የሰውዬ ታማኝ ይሄ አይገባውም። ሚሊሽ 6 ደቂቃ ላይ ኦኬ ቴንክ ዩ በድጋሚ እድሉን ስላገኘው ከመጀመሪያ ጀምሮ ርዕሱን ሰምቼው ስመጣ በጣም በአንድ ግለሰብ ላይ ያጠነጠነ የህይወት ታሪክ የሚመስል አይነት ነገር የሚወራበት መድረክ አልመሰለኝም። ከውስጥ ያለው በጎም ሆነ መጥፎ ተጽዕኖ ማንም ሰው እንደየአመለካከቱ ሊተቸው ይችላል። ነገር ግን መሆን ያለበት የታማኝ በየነ ኢትዮጵያ እና የታማኝ በየነ ኢትዮጵያዊነት በተለይ በዚህ 8 ዓመት ውስጥ ምን ፈጠረ፣ ምን አደረገ የሚለው ነገር ላይ ብናተኩርና ከዚህ በኋላ ተመልሶስ የሚመጣ ከሆነ በምን መልኩ ሊመጣ ይችላል፣ ምንስ አይነት አቋም መያዝ አለበት ብለን እናምናለን የሚለው ላይ የምንነጋገር መስሎኝ እየጠበቅኩ ነበር። ግን በብዛት አንድን ግለሰብ ማጀገን ኦር ደግሞ መተቸት ላይ ነው ትኩረት ተደርጎ እየተነገረ የምሰማው። ታማኝ ብያችሁን ያስገባኋችሁ አጀንዳውን ሰምታችሁ መግባት የእናንተ ድርሻ ነው። ታማኝ በየነ እዚህ ጋር 500 ሰው እያደመጧችሁ ነው። ፌስቡክ ላይ ስንት እንደሆነ አላውቅም። የእሱን ቪዲዮ እያጫወትኩ ነው። ታማኝ ኢትዮጵያ ምድር ላይ የታማኝን ያህል ቴዲ አፍሮ እንኳን ታዋቂ አይደለም ማለት ቴዲ አፍሮ ለማሳነስ ቴዲ አፍሮ እንኳን ገና ታዋቂ ባልሆነበት ሰዓት ታማኝ በየነ ታዋቂ ሆነ ሰው ነው። ከሱ ውጭ አጀንዳ ልናደርገው የምንችለው ነገር አለ? የሁለት ባልና ሚስቶችን ተራ ሰዎች እንኳን ጉዳይ እንኳን አጀንዳ አድርገን ቀኑ ሙሉ እናወራ አይደል? አጀንዳው እንደነገርኳችሁ የታማኝ በየነን ድምፅ አሰምቻችሁ ኢትዮጵያዊነት በቃኝ አቆሰለኝ ማለቱን እንዴት አያችሁ ነው። ይህን ያህል አጀገን ነው ምናምን እንደውም አላጀገንም፣ አጀንዳ አላደረግነውም። እንደውም አጀንዳ አላደረግነውም። አስፈላጊ ከሆነ በተከታታይ 5 ቀን ላደርገው ይችላል። ኦኬ ልቀጥል። የሆነው ነው እኔ የሚታየኝ ታማኝ በየነ በኢትዮጵያ ፖለቲካ ውስጥ እንደነበረው አስተዋጽኦ ምን አይነት በጎ ነገር አበርክተዋል፣ ምን አይነት ነገር መጥፎ ነገሮችንም ሀገሪቷ አሁን ላለችበት ሁኔታስ ምን አይነት አስተዋጽኦ ነበረው የሚለውን ነገር ነው ማየት የምፈልገው። በዚህ ውስጥ ኢትዮጵያ የታማኝ በየነን ኢትዮጵያና የታማኝ በየነ ኢትዮጵያዊነት የማደንቀውንም የምተቸውንም ፓርት ነው ላነሳ የምችለው። በተለይ በዚህ 8 ዓመት ውስጥ ይሄ ለውጥ የሚባለው ነገር ከመጣ በኋላ በጣም ደጋፊ ከነበሩት ሰዎች መሃል አንዱ ነው። ፊት ለፊት ወጥቶ ይሄን ለውጥ በመደገፍ የሚታወቅ ሰው ነው። ብዙ ነገር አድርጓል የመጀመሪያዎቹ አካባቢዎች ላይ። ከዛ በኋላ የተወሰኑ ነገሮች ደግሞ በመሃል ጋብ አድርጎ ጦርነቱ የመጣ አካባቢ ላይ ነው ተመልሶ የመጣው። እንደዛ ነው ማስታወሰውና ጦርነቱ ላይ በነበረው ነገር የነበረው አስተዋጽኦ ቀደም ቴዲ አንተ ራስህ እንደተናገርከው በትግራይ ጦርነት በነበረ ጊዜ እንደ ኢትዮጵያ ሁላችንም አብደን ነበር የሚል ነገር አንስታል። በእርግጥ ትክክል ነው፣ በዚህ ነገር እስማማለሁ። እኔ ሁሉም አብዶ ከነበረ በእብደት እየሰራነውን ነገር እንደ ጀብድ ልናወራው የምንችልበት ሁኔታ ይኖራል ብዬ አላስብም። ጥፋት ነበር ማለት ነው ያ ሁሉ በእብደት የተሰራ ጥፋት። ስለዚህ ለዛ ጥፋት ምን ማስተካከያ ወስደናል የሚለውን ነገር ማየት ይኖርብናል። በትግራይ ጦርነት ወቅት ብዙ በሚሊዮን የሚቆጠሩ ወጣቶች ነው ያለቁት። ተነግሮ ተቆጥሮ ማያልቅ ሀብት ንብረት ነው የወደመው። ብዙ አይነት የፖለቲካ ኪሳራዎችን የደረሱት ዛሬም ድረስ ላለንበት የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር ዋነኛ ምክንያት የትግራይ ጦርነት ነው። እዛ ጦርነት ላይ ደግሞ የነበሩት አንዱ ታማኝ በየነ ነው። በኢትዮጵያዊነት ስም ነው ያ ጦርነት የተካሄደው። ኢትዮጵያ ተደፈረች፣ ኢትዮጵያ ተነካች በሚል ነው የተደፈረው። ግን ኢትዮጵያ ከዛ ምን አተረፈች፣ ኢትዮጵያዊነትስ ምን አተረፈ የሚለውን ነገር ስናይ ዛሬ ታማኝ በየነ የሆነውን ነገር ነው እንደ ምሳሌ ማንሳት የምንችለው። ስለዚህ ቅድም የሸገር ጁንታ የሚባል ልጅ ይመስለኛል በትግራይ ጦርነት ወቅት የተደረገውን ነገር እና ታማኝ የነበረውን አስተዋጽኦ ሲናገር ትችት ሲቀርብበት አይቻለሁ። እሱ እኔ ትክክል ነው ባይ ነኝ። በዛው በተመሳሳይ በትግራይ በኩል ሆኖም ሲያዋጉ የነበሩት ልክ የታማኝን ተመሳሳይ
አስተዋጽኦ ነው ሲያደርጉ የነበረው ማለት ነው። ስለዚህ በዚህ መሀል ደግሞ ኢትዮጵያዊ ማን ነው ብለን ልናነሳ የምንችል ከሆነ እንደነ ዲሽታጊና ማንሳት እንችላለን። እንደነ ልደቱ አያሌው ማንሳት እንችላለን። ጦርነትን የተቃወሙ ሰላምን በአደባባይ የሰበኩ ታማኝ በየነን አይደለም ከታማኝ በየነ በላይ ሊጠራ የሚችል በዓለም አቀፍም በሀገር አቀፍም ሊጠራ የሚችል ኃይሌ ገብረስላሴ በአደባባይ ሚዲያ ላይ ወጥቶ ነው የዲሽታጊናን ሰላም ይሁን ሰላም ይውረድ ማለቱን በአደባባይ ያወገዘው። በዛ ደረጃ ያበርንበት ሁኔታ እንደነበረ ማንም የሚያውቀው ነው። ስለዚህ ታማኝ በየነ ኢትዮጵያ ብሎ ኢትዮጵያዊነትን ብሎ ያደረገው ነገር ለዚህ ሁሉ ደርሰናል። ለዚህ ሁሉ የኢኮኖሚ ቀውስ፣ የሰላምና ጸጥታ ችግር፣ የመከፋፈል ብዙ አይነት ነገሮች መጥተዋል። ስለዚህ ኢትዮጵያዊነት እና ኢትዮጵያ ዛሬ ላይ ታማኝ በየነን ሆና ትታየኛለች። ራሱን አርሞ መምጣት በሚችልበት መልኩ ተመልሶ ሊመጣ ይችላል ብዬ ገምታለሁ። ከዛ ባለፈ ግን ቀደም እንዳልኩ ግለሰቦች ላይ ትኩረት ማድረጋችን ግለሰብን ለማድነቅ ፕሮግራም ይዘን ምንም ችግር አለው ብዬ አላምንም። ማንም ሰው ማድረግ ይችላል። ነገር ግን ከሀገር ጋር ከህዝብ ጋር ከሀገራዊና ከህዝባዊ ጉዳዮች ጋር እያያያዝን ከሆነ የምናነሳው ግለሰቦች በሀገር ተመስለው ሲቀርቡ የሀገር ጽንሰ ሀሳብ የሀገር እንትን ዝቅ ሊል የሚችልበት ሁኔታ ይታየኛል። ይሄ የኔ አመለካከት ነው። ያንተን ፕሮግራም ከመተቸት አንጻር አይደለም ያንን ማነሳው። ለአንድ ሰው ምንም ችግር የለውም፣ ፕሮግራም ተይዞ ብዙ ነገር ሊደረግ ይችላል። ነገር ግን እኛ አሁን ኢትዮጵያዊነት እያልን ከሆነ ኢትዮጵያ ምን ላይ ነው ያለችው፣ ኢትዮጵያውያን ምን ላይ ነው ያሉት የሚለውን ነገር ከቁም ነገር ሳንቆጥረው የአንድ ሰው ማኩረፍ ብቻ ከሆነ በጣም የሚያሳስበን አሁንም ያለንበት ሁኔታና አገሪቷ ያለችበትን አግባብ በትክክል ተረድተናል ለማለት አይቻልም። ከዛ አንጻር ነው ይሄንን እያልኩ ያለሁት እና ለማጠቃለል ያህል አንዳንድ ሰዎች ኢትዮጵያንና ኢትዮጵያዊነትን በሚመለከት ሲነጋገሩ ኦር ደግሞ ደጋፊ ነን ኦር አድናቂዎች ነን የሚሉ ሰዎች ስለነዛ ሰዎች ሲናገሩ የሚሰጠን ምስል ሰሞኑን አምባሳደር ሬድዋን ሁሴን የተናገረው አንድ ንግግር አለ። ከሁኔታው ጋር ስለተመሳሰለብኝ ነው። አንዳንድ ሰዎች ኢትዮጵያን በወገባቸው በአንቀልባ ተሸክሟት የሚዞሩ ይመስላቸዋል የሚል ንግግር በሚዲያ ተናግሮ ሰምቼዋለሁና እንደዛም እንዳይሆን ኢትዮጵያና ኢትዮጵያዊነትን የምንረዳበት አንግል ከግለሰብ አናት ላይ ወርዶ ኢትዮጵያና ኢትዮጵያውያን አሁናዊ ወቅታዊ ሁኔታ ያሉበትን አሳሳቢ ሁኔታ አሳስቦልን እንነጋገርበት ይገባል። ግለሰቦችን ብቻ በመተቸት ግለሰቦችን ብቻ በማድነቅ የምንፈጀው ጊዜ ለሀገርም ሆነ ለሕዝብ ጠብ የሚያደርገው አንዳች ነገር የለም የሚል እምነት ነው ያለኝ። ከዛ ባለፈ ኢትዮጵያዊነትና ኢትዮጵያ በሚል ጽንሰ ሀሳብ ላይ ኢትዮጵያዊኒስት ከሚባሉ አካላት ልደቱ አያሌውን አንስተን ብዙ ብናወራበት ቅር የማይለኝ ሰው ቢኖር ልደቱ አያሌው በዚህ አጋጣሚ ስለ ኢትዮጵያና ስለ ኢትዮጵያዊነት አመለካከት እሱ ይገልጻል ብዬ ስለማስብ ማለት ነው። ከዛ ባለፈ እንደነ ታማኝ በየነ ያሉት የትግራይ ጦርነትና ምናምን ያመጣው ነገር ጋር ተያይዞ ብዙ የሚነሱ ነገሮች ናቸው። ቴንኪው፣ አመሰግናለሁ። ቴንኪው ቄሮ። እስካሁን ብዙ ተቀምጠክ እያደመጥክ ቄሮ በጣም አከብረ ልጅ ነህ፣ ግን እንዴት እንዳልገባህ አልገባኝም። ይሄ እኮ እያወራን እስካሁን ሲያወሩ የምሰማቸው ምንድን ናቸው? ኢትዮጵያዊነትን እኮ ነው እያወራን ያለ ነው። የት ነው ያለው? ብሔርተኞች ኢትዮጵያ ኢትዮጵያ የሚላትን ወይም ደግሞ ኢትዮጵያ ኢትዮጵያ የሚል ሰው ገፉት፣ በታማኝ አስታከል ማለት ነው። ኢትዮጵያ ማለት ያስገፋሉ። ገፊዎች እነማን ናቸው? ጽንሰ ሀሳብ ውስጥ ምንድን ነው? እስካሁን እኮ የምናወራው እኮ እሱን እኮ ነው እንጂ ታማኝ ኦብቪየስሊ ታማኝ አይከን ነው፣ ምንም ጥያቄ የለውም። የሆነበትን የሰራውን ስራ ምንድን ነው ያጠፋው? ምንድን ነው ያደረገው? ታማኝ ሚላት ኢትዮጵያ እንዴት ያለች ናት? ሌሎቻችሁ የምትሉት ኢትዮጵያ እንዴት ያለች ናት? ይሄ እኮ ነው ዲስከሽን። የእናንተ ኢትዮጵያና የታማኝ ኢትዮጵያ እንዴት ነበረች? ታማኝ ምን አጎደለ? ታማኝ ምን አለማ? መገፋት አለበት ወይ? እሱ የሚለው ኢትዮጵያዊነት እንዴት ያለ ነው? ይሄን እኮ ነው የተነተንን ያለ ነው። እሺ
እኔ ከሱ ቀጥሎ ሰላም ዲላ እንሂድ። እሺ ጤና ይስጥልኝ። እንግዲህ ያው አሁን ቄሮ ያው የወያኔ ልጆች ስለሆኑ እንደዚህ አይነት ሰዎችን ነው እንግዲህ 27 ዓመት ከኛ ሸፍኖ ያሳደገብን ወያኔ። እኛም የምንታገለውም እንደነዚህ አይነቶችን ዘረኞችን ነውና ያው ሀገር ሊያፈርስ የመጣውን ወያኔ ከደገፈ ስለሱ ማንነት መናገር ብዙ አያስፈልግም። ታማኝን ለመናገርም ቢያንስ እሱ ቱ ያንግ የሰራውን ስራ በሂስትሪ ነው የሚያውቀው ማለት ነው። ግን እኛ በአይናችን አይተናል ምን እንደሰራ ታማኝ ማለት ነው ለሀገሩ ማለት ነው። እና መጀመሪያ ግን እሱን እንደዚህ ብዬ ካለፍኩኝ ቅድም እዚህ ጋር ሲናገር የነበረው ልጅ እኛ ኢትዮጵያውያንስት ብሎ የሚጠራቸው ሰዎችን ማለት ነው ያው በግልጽ መናገር እንትን ብሎት ነው እንጂ አሁን ጊዜው የነሱ ነው ብሎ ያሰባቸውን ሰዎች ነው መናገር የፈለገው። ነገር ግን ኢትዮጵያ ከተባለ ኦሮሚያ ላይ እና ደቡብ ላይ ነው ያለው ተበትኖ ያለው ብዙ ኢትዮጵያዊ ማለት ነው እንደ ብሔር ብሔረሰብ የሚቆጠረው። ወደ ሰሜን ከሄድክ ደግሞ ብዙ ኢትዮጵያዊ በተለይ ኦሮሚያና ብሔረሰቦች ወደ ሰሜን ላይ የሉም እውነት ለመናገር ማለት በማጆሪቲ ስናወራ እና ኢትዮጵያ ብሎ የሚጠራው እሱ በዛ አካባቢ እንደው ሚክስ እንኳን አልሆነም ገባት። ስለዚህ እኛ እንደ አማራ እንቆማለን ኢትዮጵያ ተገፍተናል የሚለው ሂስትሪ አለማወቁ ነው። እንደ ኢትዮጵያ እኮ የተቀመጠ ማህበረሰብ እያለ እሱ እንዴት ኢትዮጵያ አይደሉም ሊል ይችላል ማለት ነው። ሌላው ደግሞ ምንድነው ቅድም እዚህ ጋር ወንድማችን ሲናገር ልደቱ ምናምን በግብጽ የተሸጡ ሰዎችን እዚህ ጋር አምታችሁ ለኛ ምንም እንደማናቅ በቃ ምንም ነገር እንደማናቅ አርጋችሁ ልትነግሩንና ተቀባቡ ስትመጡ ቱ ባድ ያንጎ ናችሁ ማለት ነው። በጣም ብዙ ማጥናት ሲገባችሁ ብዙ ሂስትሪ ማጥናታችሁ ሀገራችሁን ዲፌንድ ማድረግ ሲገባችሁ በግብጽ ተላላኪዎች በነጀዋር ተመርታችሁ የነጀዋርን ጭንቅላት ይዛችሁ መምጣታችሁ እዚህ ጋር አይ ፊል ባድ በእውነት ነው የምላችሁ። እኔ እንደ ታማኝ በየነ አይነት ሰው እዚህ ምድር ላይ ባይዘው ማለት ነው። ቴንክ ዩ መስፍን አይ ሪስፔክት ዩር ለሀገር ክንት መቆምክን ቴንክ ዩ ፎር ዩር ሰርቪስ። ማንኛውም ሶልጀርን ኢትዮጵያ ውስጥ አከብራለሁ። እዚህኛ ቁጭ ብለን ከለፈለፍ ነው በላይ ወይ ካወራ ነው በላይ እነሱ ለሀገራቸው ወርደው ታግለዋል። እነ መስፍን እነ ታማኝ እነ ዶክተር አብይ አህመድ እንደነዚህ አይነት ሰዎችን ሪስፔክት አለማድረግ ራሱ ሀገርን አለማወቅ ነውና እኔ አሁን ታማኝ በየነ ከአንተ ነው የሰማሁት። ባይዞ የሱ ንግግሩን ነው እንጂ የሰማሁት ቴዲዬ መመታ እንደዚህ መገፋቱን ውሃ ሊደፋበት ሬስቶራንት ላይ ዲስሪስፔክት መደረጉን አሁን ሰማሁ። አይ ፊል ሶ ባድ። አያችሁ እንደዚህ አይነት ሰዎችን ነው እኛ እያጣን ያለ ነው ባይዞ ማለት ነው። እኔ 7 ዓመት ሙሉ የደረሰብኝን ነገር ስለማቅ ለካ ለእውነት የቆሙ ሰዎች እንዲህ ይገፋሉ። በራሳችን ሰዎች እኮ አይደሉም በግብጽ በተሸጡ ሰዎች ከውጪ በተላላኪ ሰዎች ይተላለፋል። ይሄ እንደ እንትን ነው እንደ ቫይረስ ነው። ከውጪ ይላካሉ ለአንዱ ያቀብላሉ አንዱ ደግሞ አንዱ ጋር ይደርሳል። ምንም እንደሆነ ሳያቅ ዝም ብሎ ይሸመጥጣል። ከዛስ ሀገሩ ስትፈርስ ምራቁን ይመጣል። ታማኝ በየነ ላይ እጅ ካነሳክ በቃ የዛን ጊዜ አንተ ሞተሃል። ታማኝ በየነ ላይ አፍ ከከፈትክ የዛን ጊዜ አንተ ሞተሃል። ኖ ማተር ዋት ሂ ፔይድ ዘ ፕራይስ ለዛች ሀገር ከልጅነቱ ጀምሮ ምንም ያጥፋ ምንም ከነ ጥፋቱ ከነ ምናምኑ እኛ እዚህም የሚዲያ ላይ ነው የምናወራው። ህይወቱን የሰዋ እዛ ሜዳ ላይ ወጥቶ እኮ ሊዋጋ ሄደው ወያኔ እንትን አሁን እነዚህ ጋር መጥቶ የትግራይን ህዝብ ይላሉ። የትግራይ ህዝብ ራሱ ወያኔ እንዴት አድርጎ ነው ከኛ ላይ የሚላቀው? እንደ ሙጫ ተጣብቋል እያለ እኮ ነው። አሁን ከኛ ላይ ማንም ያላቅቅልን ሙጫ ሆኗል። ህዝባችንን አስገድለዋል። ህዝባችንን አሁንም ሊያስጨርሱ ነው እያሉ እናቶች እኮ ሰላማዊ ሰልፍ እየወጡ ነው። የትኛውን ነው የምታወሩት ያላችሁት እንዴ? የትግራይን ህዝብ እኮ የሙጥኝ ብሎ የያዘው ያረጀና በቃ ምንም ኢትዮጵያ ውስጥ ምንም አቅም የሌለው ህወሓት ብሎ ራሱን ሰይሞ ቁጭ አረገ። ያንግ ጀነሬሽን ባለበት ጊዜ ዘመን ላይ እነሱ የሙጥኝ ብለው ሀገር ይዘው ህዝብ እየገደሉ እያስገደሉ ምንድነው ሻሸመኔ ላይ ቡራዮ ላይ ኤቭሪባዲ እኮ ያውቃል ምን እንደምሰሩ ከህወሓት ከነጀዋር ከህወሓትና ከዘረኞች ያለፈ ህዝባችንን የገደላችሁ ያስገደላችሁ እናንተ ስለሆናችሁ ታማኝ በየነ ዝም ብሎ ቁጭ ያለው ስለሚያውቅ አንጀቱን አስሮ የራሱ ህዝቡን ስለገደለ አንጀቱን አስሮ ቁጭ አለ። ምን ይበል? የታገለለት ኢትዮጵያ የሞትለት ያሰበው
ጦር ሜዳ የወረደው ኢትዮጵያ የራሱ ህዝቡን ሲገድልበት ምን ይበል? ዝም ነው እንጂ የሚለው አትሊስት ዝም ብሎ ሀገሩን አተረፈ። እንደናንተ ወጥቶ ያፍርስ እንዴ? እዚህ ጋር ወጥቶ ይሳደብ እንዴ? ሀገር ይፍረስ ይበል እንዴ? አይልም። ምን አደረገ? ጸጥ ብሎ ተቀመጠ። እቺ ጊዜ ታልፋለች ብሎ። እሺ ቴዲዬ ተባረክልኝ። ቴዲዬ ጊዜ ስለተጠኝ አመሰግናለሁ። እንግዲህ በኔክስት ፕሮግራም እመጣለሁ። እኛ ጋር መሽቷል። ሁላችሁም ተባረኩ። የሀገር ልጆች ኢትዮጵያውያን ቀጥሉ። እኛ ኢትዮጵያውያን ዘረኞችን ለጎጠኞችን እዛ ትታችሁ ኢትዮጵያን አስቀጥሉልን። ሁላችሁም እንወዳቸዋለን። ተባረኩ። ቴንክ ዩ ሰላሚና። እሺ ወደ ከኢሊ ከዛ ዋንጋሪ ከዛ ይርታቸው ላስት ሊደረሰን ሰላም ቴዶ ሰላም ሁላችሁም። ከሁለታችሁ ማን ነው የሚቀድመው? ከአንተና ከኢሊ ማን ነው የሚቀድመው? ኦኬ ዋንጋሪ። እሺ ኦሬዲ ቆይቻለሁ። አይ ዶንት ኖ። እሺ ኦኬ የመሰረተ ትምህርት ጊዜ ሰውየው ተማር ብሎ ሲለው አልማርም ብሎ አስቸገረው መምህሩን። ለምን አትማርም ብሎ ሲጠይቀው ምን በልቼ አለ። ታዲያ ምን በልተህ ደነቆርክ አለው መምህሩና አንዳንድ ሰው እንደው በጣም ይሄ የብሔር ፖለቲካ ስንቱን እንዳደነቆረ ስንቱን እንዳወረ እንደው ጉድ ነው የሚታየውና ያሳዝናል። መቼም የታማኝ በየነ በተለይ አሁን የተናገርከው ነገር ላስትሊ ታማኝ እንደ ተራ ግለሰብ የሚያስቡ ሰዎች አሉ። ታማኝ ነብይ ነው። ታማኝን አዳምጠ ነው ቢሆን ኖሮ አሁን የምንበዛበዘውን በዘበዛ እንበዛበዝም ነበር። ፓስፖርት አንጠያየቅም ነበር። ስላላዳመጥን፣ የብሔር ፖለቲካ ስላወረን፣ የጎጥ ፖለቲካ አይናችንን ስለሸፈነው ስለማናዳምጥ ነው። እንደ ታማኝ አይነት ለአገር የለፉ ሰዎችን ማክበር ካልቻል ነገ ጠዋት ክልል ለምንለውም ሰው የለፉ ሰዎች አይከበሩም። በለፈለፉ ይጠፈሉ። ዛሬ ምን ዘራት ነው ነገ የምናጭዳት። አንዳንድ ጊዜ በሰል እንበል። ታማኝ በየነ አሁን ያስለቀሰው ቅድም ቴዲ ያለው ቁም ነገር ነው። የአማራ ብሔረተኝነት አዲሱ ብሔረተኝነት ገረገሌ ገረገላ ሳይሉ ተገልብጠናል ተገልበጡ ሳይሉ የተገለበጡ አዙረውበት ነው ወንድሜን ያስለቀሱት። በጣም አዛኝና ታማኝ በፖለቲካ አቋሙ ልዩ አቋም ላይ ያለ ነው። ነገር ግን ለኢትዮጵያ የዋለውን ውለታ መቼም ቢሆን አልረሳው። ቅድም ጁንታ የአዲስ አበባ ጁንታ ታማኝን የከሰሰበትን እኔም እከሰዋለሁ። ታማኝን የምከሰው ግን የአዲስ አበባ ጁንታ በከሰሰው ምክንያት አይደለም። ታማኝን የምከሰው ከሸዋ መልሳችሁ ያን ጁንታ የትግራይ ህዝብ ማጅራት ላይ ተጣብቆ ዝም ማለታችሁና እዛው ድረስ ሄዳችሁ ጁንታን ባለማጥፋታችሁ ነው የምከሰው። ታማኝ ህወሓትን ከትግራይ ህዝብ ጫንቃ ላይ ባለማውረዳቸው ከሰዋለሁ። ታማኝ እስከ መጨረሻው ድረስ ጥርሳቸውን ነክሰው መታገል ነበረባቸው። እስካሁን የትግራይን ህዝብ 50 ዓመት ሙሉ ተመጽዋች ያደረገ ድርጅት ጥቂት ግለሰቦች ጥቅም መጠቀሚያ ትልቁን ማህበረሰብ ሲጅ አድርጎ የራሳቸውን የግል ኢኮኖሚ የሚያስጠብቁ ኃይሎችን የትግራይ ህዝብ ጫንቃ ላይ ትቶ መመለሱን ታማኝን እከሰዋለሁ። ጄኖሳይደር ይላሉ። አንዳንድ ጊዜ እንደ ሞኝ የያዘውን አይልቅም፣ የጠባውን አይልቅም፣ የተነገረውን። ይሄ የብሔር ፖለቲካ ምን ያክል አእምሮ እንዳጣመመ ተመልከቱ። ራሳቸው የሰሩትን ፕሮፓጋንዳ መልሰው አምነው በጄኖሳይድ ያልተከሰሳለ እንዲ ጎበዝ። አንዳንድ ጊዜ የታማኝን ልብ እንደ ታማኝ አይነት ለአገር ኢትዮጵያዊነት ምንም ታሽሞነሙኑት ነገር አለም። ሲምፕል ዜግነት ነው። በቃ ሲምፕል አዛት የፖለቲካ መነጽር ስንቀባው ነው ኢትዮጵያዊነት ችግር የሚሆን። ኢትዮጵያዊነት አሜሪካዊነት ነው፣ ስዊድናዊነት ነው፣ ወይም ደግሞ ኤኒ አዘር ኔሽን ሲቲዝንስ ነው። በቃ ሲምፕል አዛት ኢትዮጵያዊነት። ግን የፖለቲካ ቀለም ስንቀባው አህዳዊነት የሚለውን ስንለጥፍበት የሆነ ግሩፕ እንጨምራለን፣ ምናምናምን ስንጨምርበት የሆነ ግሩፕ እንጨምራለን። ይሄ የፕሪ ፖለቲካል ሶሳይቲ አስተሳሰብ ነው። ድንቁርና ነው፣ በሽታ ነው። ኢትዮጵያዊነት ዜግነት ነው። ኢትዮጵያዊነት ከሌለ ኦሮሞነት የለም፣ አማራነት የለም፣ ጉራጌነት የለም። ዜግነት የሁላችንም ካባ፣ የኦሮሞውም፣ የአማራውም፣ የትግሬውም፣ የሶማሌውም፣ የአፋሩም፣ የሽናሻውም፣ የሁሉም የግለሰቡም ጥቅል የወል ካባ ኢትዮጵያዊነት ይባላል። ዜግነት ነው። አሲምፕላዛት ግን መነጽሩን ለዛ ዜግነት የምንሰጠው ትርጉም ፖለቲከኞች የዘረጉት በተለይ የ60ዎቹ ትውልድ
ለኢትዮጵያዊነት እነዋለልኝ መኮንን የሰጡት ትርጉም ነው መከራ ያበላን። አሁንም ድረስ ቋጠሮ እዛ ጋር ነው ያለው። ዳግማዊ ዋለልኞች ናቸው አሁንም መከራችን የሚያበሉን። ኢትዮጵያዊነት ዜግነት ነው። ሲምፕላዛት በቃ ከዛ ኢትዮጵያ ውስጥ ኢትዮጵያዊ የሚል ኦሮሞ አለ፣ ኢትዮጵያዊ አማራ፣ ኢትዮጵያዊ የሚል ግለሰብ፣ ኢትዮጵያዊ የሚል አማኝ ኢትዮጵያ አለ። በቃ ካባው ግን የሁሉ የወል ካባችን ኢትዮጵያዊነት ነው። እጅግ ሲምፕል የፖለቲካል ትርጉም ናሬሽን ላይ መስማማት አቅቶን እነ ዋለልኝ መኮንን በሰጡን የተሳሳተ ዴፊኔሽን አሁንም ግራ እንጋባለን። አሁንም ድረስ ይሄንን አቁሙ። ትልቁን ማህበረሰብ ትንሽ ያደረገው የነ ዋለልኝ መኮንን የተሳሳተ ትርጉም ነው። ወንድሜ መስፍን ያሳሳትብኝ እንዲህ አይነት ትርጉም ነው። ወታደርነት ኢትዮጵያዊነት ነው። ለእናት አገሩ ህይወቱን ለመሰዋት አውድማ ላይ የተሰለፈ ሰው እንደ አብዲሳ አጋ ቀኝ እጁ ላይ የኢትዮጵያን ሰንደቅ ዓላማ የጠመጠመው ወታደር ልሙጥ ብሎ እንደመስማት ግራ መጋባት የለም። ጎበዝ ታመናል። እንደ አገር ነው የታመምነው። ለምን? በዴፊኔሽን ስተት፣ በተነገረን የዴፊኔሽን ስተት፣ የኢትዮጵያዊነት ዴፊኔሽን ስተት። ኢትዮጵያዊነት ዜግነት ነው። በቃ ምንም ከፍ አድርጉት ዝቅ አድርጉት፣ ከዚህ ከፍ አይልም ከዚህ ዝቅ አይልም። ኢትዮጵያዊነት ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች ህብርነቷ እንደ ነብር ዥንጉርጉርነቷ ግን የኢትዮጵያ ባህሪያት መገለጫዎች ናቸው። እንለያቸው። ኢትዮጵያን እኮ እንደ አገር በጨቋኝነት የሚከስ እኮ ስንት ደናቁርት አለ እኮ። ኢትዮጵያን እንደ አገር የሚከስ ማለት ነው። እንደ አገር ኢትዮጵያን እንደ አገር የሚከስ እኮ እንደ ኢትዮጵያ ፖለቲከኛ የታመመ እኮ የለም። ከዚህ አጉል ዴፊኔሽን እንውጣ። በታማኝ ላይ በደረሰው በጣም አዝናለሁ። እንደ ኢትዮጵያውያን እንደ ታማኝ አይነት ትልቅ ሰዎችን ቀድመን ሰምተን ቢሆን ኖሮ አሁን አንታመምም ነበረ። ግን ሁላችን ጻድቅ መጫወት እንፈልጋለን። ጥቋቁር ነገር እየፈለግን አውርደን ሰርቪሱን በኮሚሽን ሌቭል ለማውረድ የምንሄድበት መንገድ ጎበዝ፣ ነገም እኛው ተመሳሳይ ነው። ተጠልፈን የምንዋረደው በንግግራችን በሰራነው ሰርቪስ እንኳን የማንከበረው ከዚህ አጠቃላይ የወል በሽታ ተጠቂ ስለሆነ ነው። ከዚህ መውጣት አለብን የሚለው መልእክት ነው ማስተላለፍ ፈልገው። ቴንክ ዩ ከዋን ጋር ቀጥሎ ወደለን ቴዲ እንደኛ ቴንክ ዩ ስለሰጠኸኝ እድል በጣም አመሰግናለሁ። መጀመሪያ እስኪ ስለ ታማኝ ትንሽ ልበል። ታማኝ በጣም ትንሽ ሻክኛለሁ በንግግሩ to be honest ኢቭን ለማውራት ራሱ በቃ ስቲል ደንግጫለሁ በጣም በቃ ማለት አይ ዶንት ኖ የሆነ ፔን እንዳለ በጣም ትልቅ ፔን እንዳለ ያሳያል ከንግግሩ። ያሳዝናል በቃ ማለት አይገባውም ብዬ አስባለሁ። ዲዘርቭ አያደርግም ይሄ ሁሉ ነገሮች የሚደርስበት ስድቡ እንዲማጣጣል በቃ እንደ ጀነሬሽን እኛ ማለት ይሄንን በቃ እኛ ይሄንን ምንም ነገር ቢደረግልን ስተት እንኳን ቢሰራ በዚህ ደረጃ ታማኝን እንደዚህ አንጓጦ የሚያወራት ትውልድ በጣም ያሳዝናል። በቃ አትሊስት እንኳን ይሄን እኮ አድርጓል ታማኝ ልትለው ይገባል። በዚህ ደረጃ እንደዚህ ታማኝን ማናገር በጣም ይደብራል። በጣም በቃ እሱ ነው የምለው። አንድ ሁለተኛ ደግሞ አይ ዶንት ኖ በሰዎች ብቻ አይመስለኝም የታማኝ ንዴት አይ ቢሊቭ እኔ ማምነው የእሱ ዲስአፖይንትድ የሆነበት ነገር አለ ብዬ አምናለሁኝ። ቱ ቢ ኦነስት እውነት እናውራ ከተባለ ታማኝ ኤክስፔክቴሽኑ ኢትዮጵያዊነት ኦፍኮርስ አሁን እንደዚህ ስትል ሶሪ ጊቭ ሚ ሰከንድ አንዴ ወደታች ሶርድ ትንሽ ኔትወርክ ስለሚ ጀስት ዋን ሰከንድ ይሰማል ኦኬ ያ ኦኬ እና እንዲህ ስትላቸው አሁን የታማኝ ኢትዮጵያ አሁን ደግሞ የመጣች አባባል አለች። ያንቺ ኢትዮጵያ የኔ ኢትዮጵያ እዚህ ሌብል ላይም ደርሰናል። አይ ዶንት ኖ እኔ ስንት አይነት ኢትዮጵያ እንዳለች አዲሲቷ ልክ እንደነ መስፍን ምናምን አንዳንድ አሉ ደግሞ ሚዲያ ላይ ልክ ኢትዮጵያ ትናንትና የተሰራች በዚህ 8 ዓመት ውስጥ የተሰራች ኢትዮጵያ አለች። ለነሱ እኩልነት ይከበር ምናምን ብለህ ካንተ ሰው ለምን ይሞታል ብለህ ስትጠይቅ የሆነ ቦታ ጎጥ ውስጥ ይከቱህና አንተን ታፔላ ሰጥተው ይሰድቡሃል። ሰውም ቢሆን የሚደነቀው አጥንቱን ቆጥረህ ከሌ ነው ብለህ ነው የምታደንቀው። ይህን ሁሉ የምናየው ጥላቻም አንድም እሱ ነው።
ምናልባት ገና ለገና ማንነቱን አስበው ነው የሰራውን ስለ ኢትዮጵያ ማንነቱን ምናምን ሳይሆን በሱ ማንነት ነው ሰዎች እየለኩ እየሰደቡትም ያሉት ብዬ አምናለሁ። እና ታማኝ ዲስአፖይንትድ ሆኗል ብዬ አምናለሁ። ልክ አንዳንዶቻችን እንደምናነሳው ከመንግስት ይጠብቅ የነበረውን ይፈልግ የነበረውን ሰው እንዳይሞት ነው የተገባልንን ቃል ምናምን ኤክስፔክት ያደርግ ነበር ብዬ አምናለሁ። ሰዎች ሁሉ የሚያንጓጥጡት የጎዱት ጓደኞቹ የእሱን ክብር በማይመጥን መልኩ የተናገሩት ሰዎች እንዳሉ ሆኖ እኔ ባለው በአሁኑ ፖለቲካም ዲስአፖይንትድ ሆኗል ብዬ አምናለሁ። እኔ ፐርሰናሊ ይሄ ሁሉ የሁለቱ ነገሮች ተደምረው ነው ታማኝ ቆስሎ ያየሁት የሚመስለኝ። እና ወደ መስፍን መጣ መስፍን እንደ መስፍን አይነቶችና መስፍን ብቻ ሳይሆን መሰሎቹም አሉ የትኛዋን ኢትዮጵያ ሊያስተዋውቁን የሞከሩ ነው። ሰዎች ተበድለዋሉ፣ ሰዎች ተጎድተዋሉ። እኔ ራይቴ ከበረልኝ ስትለው ጨፍልቀሽኝ በዚህ ወጥቶ በዚህ ገብቶ ምናምን ይልሃል። እና ኦኬ እኔ እንኳን ያን ጀነሬሽን አልነበርኩኝም። ተጎድተህም ከሆነ በማንነት በደል ተደርሶብህም ከሆነ አሁን እኛ ያለነው በዚህ ዘመን ነው። ሾሚ ሪስፔክት የብሔር እኔ ማን እንዳሸመደዳቸው አይደሉ ኢትዮጵያ የብሔር ብሔረሰቦች እና ምን እኩልነት ምናምን ይልሃል። ኦኬ የትኛውን ብሔር ብሔረሰቦች ነው ሪስፔክት የምታደርገው? መሀል አዲስ አበባ ላይ የኔን ራሴን የማምንበትን ፍላግ ይዤ ስወጣ እኔን የምታሳድደኝ ከሆነ በፖሊስ የምትገለኝ ከሆነ በማንነቴ የመረጥ ቤት የምታፈርስብኝ ከሆነ ስለ የትኛው ኢትዮጵያ ነው እየነገረኛለሁ? ስለ የትኛው ብሔር ብሔረሰብ ነው የሚያወራኝ? አዲሲቱ ኢትዮጵያ ምን አይነት ኢትዮጵያ እንደመጣችው አላውቅም። እኔ አረ ነው እንግዲህ ሁላችንም እናትና አባቶቻችን አንድ ኢትዮጵያን ይሰጡን የሁላችን እኔ እስከማውቀው ድረስ እሱን ነው። መስፍን ነፃነቱን ሲጠይቅ ይዟት የነበረችውን ባንዲራ ዛሬ በጥላቻ ልሙጥ አጠራራሱ ልሙጥ ይለኛል። ልሙጥ እንኳን ሶስት ከለር ያለውን ከለር ለይቶ የማያውቅ በጥላቻ ያበደ ባንዲራውን ብቻ አይደለም የሚጣለው ከባንዲራ ያለፈውን ታሪክን ጭምር ነው የሚጣለው። የራሱ አባትና እናት እንዳሉበትም እንኳን አያምንም። እንደዚህ አይነት የጨለማ አስተሳሰብ ያለው ሰው ዛሬ ኢትዮጵያዊነት ሊሰብከኝ ይመጣል። ምክንያቱም ይሄ ሰው የ8 ዓመት አሁን የመጣችው ኢትዮጵያ እሱ እንደሚለው አዲሲቱ ኢትዮጵያ የዚች ኢትዮጵያ አድናቂ ነው። እንደው እድሜ ሰጥቶን ብናይ አሮን ነው እሱ ከሚደግፈው ፓርቲ ቢወርድ አሮን ነው በዚያ አቋሙ የሚቆይም አይመስለኝም ራሱ ፎር ሹር። እኔ በ100% ነግርሃለሁ መስፍን ነገ እንደገና ተቀይሮ ልክ ያችን መኪና ውስጥ ሲበጥሳት ነው እንደውም ከዚህ ከተነገረ በኋላ ነው አላቅም ነበር ወደ ኋላ ሰርች አድርጌ ምናምን ፌስቡክ ላይ ሳይ ልክ እቺ ልሙጧ እያለ ምናምን በንዴት በጥላቻ ነው የሚበጥሰው። እና ስለ የትኛዋ ኢትዮጵያ ነው መስፍን የሚነግረኝ? እሱና እሱ መሰሎች ስለ የትኛዋ ኢትዮጵያ አሁን የተፈጠረች አብይ ከመጣ በኋላ የተፈጠረች ኢትዮጵያ አለች? ብሔር ብሔረሰቦች የምትለኝ ከሆነ ኦኬ የሁላችንም መብት ይከበር፣ ሰው እየሞተ ነው ብለህ ስትናገር ዝም ማለት አለብህ። ዝም በይ ነው ዝም በይ። አሁን እኔ የምደግፈው ፓርቲ እንዲወቀስ ስለማልፈልግ ዝም በይ። ሰው መሞቱን አትናገሪ፣ ወንጀል ሲካሄድ አትናገሪ፣ ዝም በይ። እንደዚህ አይነት አስተሳሰብ ካለው ሰው ጋር እንዴት ነው እንደ ኢትዮጵያ ተቻችለን የምንኖረው? ከፓርቲ ጋር የሚመጡ ኢትዮጵያኖች፣ ከፓርቲ ጋር የሚመጡ ማንነቶች እንዴት ያኗኑረናል? አንቺ እኔ ተጨፍልቅ ያለው አሁን ልጨፍልቅሽ የኔ ተራ ነው፣ ለዛውም በማላቀው ትርክት እና በጣም ያሳዝናል። ይሄ ነው ለምችለው። ቴንክ ዩ ልዬ። እሺ ወደ አቶ ይርታቸው እንሄዳለን። አቶ ይርታቸው የተከበሩ ማሳሰቢያ አለኝ ለእርሶ። ይሰማል አቶ ይርታቸው? አዎ ይሰማል። እኛ ከእርሶ የምንጠብቀው እኛ ስንሳደብ ባለጌ ስንሆን መስመር ስንስት መመለስ ነው። እርሶ የተሳደቡ እኔ ይህ ስድብ ነው ይህ ስድብ አይደለም ማለት ትክክል አይደለም። ይሄን ያስተካክሉ እባክዎትን። በተረፈ እንወዶታለን፣ እናከብሮታለን። ይሄን ብቻ ያስተካክሉ። አንኪው አንድ ነገር አሁን ስለ ታማኝ ስለሆነው ጉዳዩ ታማኝ ማለት እንግዲህ ታማኝ መላው የኢትዮጵያ ሕዝብ ዛሬ ስብሰባ ቢጠራ ነገ የፈለገው ገንዘብ መሰብሰብ የሚችል አቅም ያለው የሚታመን ደግ የዋህ በአገሩ መስዋዕትነት የሚከፍል ትልቅ አባት ነው። ለዚህ ትግል
አሁን እና አብይ የመጡበት ትግል ስልጣን የያዙበት ምክንያት ታማኝ ባይኖር ኖሮ አይሳካም። ሳዑዲ ላይ ወገኖቻችን ሲታረዱ፣ ሲገደሉ፣ ሲጨፈጨፉ ተደራጅተን ነው ባንዴ። ያኔ ቲክታክ ሚዲያም አልነበረም። በኢሜል ተልኮ 2500 ኢሜል ነበር። በዛ ተልኮ ሊቢያ የሳዑዲ አምባሲ ስልክ በማውጣት በየቦታው አምባሲ ተቃውሞ እንዲደረግ ስልክ እንዲደወል አድርገን ኢትዮጵያውያን ወገኖቻችን ሳዑዲ እንግዲህ የነበሩ ሲገደሉ ሲጨፈጨፉ በህዝብ ደረጃ ሲጨፈጨፉ ያንን ድርጅት አሁን ግሎባል አላያን የሚባለው የተመሰረተበት ጊዜ ገንዘብ በመርዳት ብዙ ነገር የሰራ ጀግና ወንድማችን ነው። እናከብረዋለን፣ እንወደዋለን። አብረንም ለረጅም ጊዜ ነው የማውቀው። የአገሬ ልጅ ነው። እናቱ ወልቃይቴ ነች። ታላቅ ባላባት ዘር ነው። አባቱ የጎንደር ከተማ እንትን ጎንደር አካባቢ ጭልጋ አካባቢ ነው እንትን ሆኖ ግን የተጋቡበት በዛ ሰዓት አባቱ ወልቃይት ለመንግስት ስራ መጥቶ መሰለኝ በዛ ምክንያት ነው የተጋቡት እንጂ የነ ፍተራሪ ቢተው የልጅ ነች እናቱ ማለት ነች። እና እንግዲህ ለዚህ ኢትዮጵያ ለመጣው ለውጥ ብዙ ዋጋ የከፈለ እዚህ ሲያትል አንድ ጊዜ አመተነው የመጀመሪያ የዚህ ወልቃይት ትግል ኮሎኔል ደመቀ ጥይት ከተኮሰ በኋላ አመተን 163,000 ነው በአንድ ቀን የተሰበሰበው ዶላር 163,000 ዶላር ተሰብስቦ እንዲያውም እንትን ነበር ፕሬዝዳንቱ ደሳለኝ ማን ነው የሚባለው እንትን ነበር በጆንያ ሲያትል በጆንያ ገንዘብ ተሰበሰበ ነው ያለው። እና ያንን ያህል እንትን የሚያደርገው የሚሰራውን ከዛ በተከታታይ ብዙ ቦታዎች እየዞረ ብዙ ስራ ሰርቶ ኢትዮጵያን የመጣውን ለውጥ ያሳካ ወንድማችን ነው። ነገር ግን ወደ አማራው ስንመጣ የአማራው ኩርፊያ ምንድነው? አማራው በሚሞትበት ሰዓት ለምን ተገደለ አማራ ብሎ አለመውጣቱ ነው። እኛን ሁላችን ምናኮርፈው ምንተቸው ሌላ ኢትዮጵያዊ ሲሞት ዝም ብሎ በኢትዮጵያ ስም ሲሞት እየተታገለ አማራው ግን ተነጥሎ ሲደበደብ ሲገደል ለምን ዝም አለ ነው። ፌር አይደለም እንደዛ። አማራም ኢትዮጵያዊ ነው እኮ። እንዲያውም ያለውን ትጋል አሁን ቢደግፍ ፋኖ ጋር ቢቀላቀል ለምሳሌ ለውጥ ያስፈልጋል የመጣ ነው ለውጥ ግን ቢል በህዝብ በንጉስ ደረጃ ነው የሚቀበለው። እስኪ አንድ ጥያቄ ልጠይቅህ። ሲያትል ነው የምትኖረው አይደል? አዎ። አማራ ክልል ላይ የተጀመረው ጦርነት ምን ያህል ዓመት ሆነው? 3ኛ ዓመቱ ነው። ሲያትል ያላችሁ አማራዎች ታላቅ ሰላማዊ ሰልፍ አድርጋችሁ አውገዛችኋል? ብዙ ጊዜ። መቼ? አሁን እንግዲህ በዚህኛው ዓመት ኦልሬዲ መሬት ላይ ያለውን ስራ እየተሰራ ስላለ ሰልፍ ወጣችሁ ኦርጋናይዝድ ሆናችሁ ሰልፍ ወጣችሁ አማራ ክልል እየሆነ ያለውን ነገር በሰልፍ ያሳወቃችሁበት ጊዜ አለ? ብዙ ጊዜ የአሜሪካ መንግስትም ያውቃል። እኛ ዋይት ሃውስ ድረስ እኮ የተወያዩበት ያለ ብዙ መረጃዎች አለ። ከሲያትል ብቻ ሳይሆን ኢንተርናሽናሊ የተሰራ ስራዎች አለ። አሁን በዚህ እንደዚህ ብዬ መግለጽ ጊዜም የለም። እንደገናም ድርጅቱ የተሰራ ያለው ስራውን እስከ አንድ የሰዓት ተወክሎ ይህን ይናገር ተብሎ እስካልተወከለ ድረስ እንጂ ብዙ መረጃዎች ማቀው ነገር አለ። ስቴቱም የሚያውቀው ነገር አለ። ጄኖሳይድ እየተፈጸመ እንዳለ። ትልቁ ችግሩ ግን የአማራ ክልል ያለው መንግስት ብልጽግና አማራ ስለሆነ ነው። አየህ፣ ትልቁ ወደ አማራው የሚከፋፍለው ኢትዮጵያ እንዳትፈርስ ልክ እሱም ኢትዮጵያዊ ነው። ብልጽግና አማራ ክልል ያለው ብልጽግና ኢትዮጵያዊ ነው። አሁን አቤን በማማዋል የኦሮሞን ትግልን እንትን በማለት እየሞትንም ቢሆን እናስቀጥል ከሱ የተሻለ ኦሮሞ አይመጣም የሚል ፍርሃት አማራውን እያስገደለው ያለው ለዛ ነው። እኛም ጦርነቱ አማራ ክልል
አመራሮቹ በየቦታው እየተገደሉበት ያለው ጦርነቱ ከዚህ ሂሳብ እንዲወጡ ነው። እኛ ኢትዮጵያ ጥልተን አይደለም። ኢትዮጵያ ለማዳን ግን ህገ መንግስቱ በሚፈቅደው በብሔር ተደራጅ እስካለ ድረስ በጋራ ሆነን ህገ መንግስቱ እሺ፣ የመጨረሻ ጥያቄ ላንሳለን። አንተ ኢትዮጵያን ለማዳን ነው የምትታገለው አይደል? አዎ። ኢትዮጵያ መለያየት አይጠቅመንም። እንደውም ብዙ ጊዜ እንደምትለው ሳይኮሎጂካሊ፣ ፊዚካሊ፣ ኢንቴሌክቹዋሊ ምናምን የምትለው ነገር አለ። እንደዛ አንድ ሆነን ሀገራችንን እንጠብቅ፣ ለዛ ነው የምንታገለው ነው የምትለው። አዎ። አንተ ኢትዮጵያ በምትላትና ታማኝ በየነ ኢትዮጵያ በሚለው ምንድን ነው ያለው ልዩነት? እንግዲህ ምንም ልዩነት የለም። ታዲያ ለምን ታወግዘዋለህ? ታማኝ ምንድነው ችግሩ? አየህ፣ እኔ ተታግዬ ኢትዮጵያ አማራውን ኤምፓወር በማድረግ ሁሉም አማራ ኢትዮጵያዊ ስለሆነ ሌላውም ኢትዮጵያዊ ብዙ ስላለ ድምፁን የጠፋ እኔና ታማኝ ያለን ልዩነት፣ ታማኝ ዝም ብሎ ኢትዮጵያ ተብሎ በዛ እንዲመጣ ይፈልጋል። እኛ ደግሞ በስራ ሰርተን ኢትዮጵያ መገንባት እንችላለን። ህዝባችን ኤምፓወር በማድረግ ህዝባችን በማስተባበር ሌላው ኢትዮጵያዊ ከጎናችን እንዲቆም፣ ኢትዮጵያ ለማፍረስ ሳይሆን የምንታገለው ኢትዮጵያ ለማዳን ስለሆነ ሌላው ኢትዮጵያዊ ከጎናችን እንዲቆም የምንሄድበት ሲስተማቲካሊ ፕላንና ስትራቴጂ ስላለ ያ ነው። ግን ኢትዮጵያ በሚል ኢትዮጵያ የምትንቀሳቀስበት ሌላ ብሔሮች የሚቀበሉ ስለሌለ የኃይል ሚዛን ከፍ ካለ የአማራን ህዝብ ከፍ ካለ በኢትዮጵያዊነት አይደራደርም። እንደገና ዊአር ማጆሪቲ ኦል ኦቨር ኦሮሚያ ተብሎ የተባለው ቦታ ያለው የአማራ ህዝብ፣ የጉራጌ ህዝብ፣ የደቡብ ህዝብ፣ ሌላውም ሁሉ ነፃ ለማውጣት ኢቨንቹዋሊ የአማራውን ኃይል ተደራጅቶ ጠንክሮ ከወጣ እንክሉድ አዲስ አበባ የሸዋ ግዛት ማለት ነው። ስለዚህ ሁሉም ያለውን እኛ አካታችን፣ አንተም ሌላውም አማርኛ ተናጋሪ በሙሉ ኢትዮጵያዊ ነው፣ አማራ ነው። ስለዚህ ምን ለይበት የለም። ይህ የዘር ፖለቲካ ለመጣል ግን የሀብት ሀበቱል መኪና ስላለህ ውጪ ቁልፍ ከሌለ አንድ ቃል ይርታቸው በዛ መኪና ውስጥ ለመግባት ቁልፉ ያስፈልጋል። ቱሉ አጠቃቀሙ ነው የኔና የታማኝ ልዩነት እንጂ በኢትዮጵያዊነታችን ምንም ልዩነት የለም። እሱም ያምነው ኢትዮጵያዊነትን ያምነዋለሁ፣ በውስጤ ነው ያለው፣ የምታገለውም ለዛ ነው። ግን በታማኝ በሚሄድበት አካሄድ ኢትዮጵያ ልትድን አትችልም። መንገዳችን የሚለያየው ኢትዮጵያን ለማዳን ምን ዋጋ መክፈል አለብን፣ እንዴት አድርገን ህዝባችን ወደ አንድ እናመጣለን። እኔ የምጠላው የእርስ በርሳችን ያለው ርግጫ፣ ወጣቱ የመጣ ሽማግሌ ይልሃል ኢትዮጵያዊ እንዳልሆነ እሱ በፖለቲካ መጥቶ ዲስትራክትን የሚያደርጉህ ብዙ ነገሮች አለ። እሺ ዋና አማራ ስለጠየቀኝ አንድ 2 ደቂቃማ ስለጠየቀኝ እኮ 1 ደቂቃ ብቻ ነው ያለሽ። እና አሁን እኛ እየሰራ ነው ያለ ወጣቱም ሽማግሌው አንድ ብርም ቢያዋጣ አማራ አንድ ማድረግ ቅድሚያ ሰተን ኤምፓወር ማድረግ ህዝባችን ለምን ችግር ስላለን ነው። ከሌላ ኢትዮጵያ ለመነጠል ሳይሆን የውስጣችን ችግር መጀመሪያ መፍታት አለብን። የችግራችን የውስጥ ከፈታን አንድ ከሆነ ሌላው ኢትዮጵያዊ ምንም እኛን የሚጠላ የለም። በቋንቋ በባህልም በምናምን ሁሉ የአማራ እስክታማ ወርድ አማራ ሌላ ብሔር የለም። በሁሉም የተግባባ ስለሆነ አሁን ህዝባችን ቱሉ ያስፈልገዋል። ቱሉ ደግሞ መግባባት፣ ወጣቱ በየቲክታክ እርስ በርሳችን የምንሰዳደብ ሰዎች ሰብሰብ ብለን እንደ አማራ መመካከርና ሚስጥሩን ማወቅ ያስፈልጋል። አንዱን አዳማጭና ተደማጭ መሆን እንደገና መሪና ተመሪ አንድ ጠይቀና ወደ ሌሎች ይሄዳሉ። በፌዴሬሽን ምክር ቤት ተመዝግበው ያሉ 76 ብሔር ብሔረሰቦች አሉ ኢትዮጵያ ውስጥ። ይሄ ለሁላችሁም ለኤርታቸው ብቻ እንዳይመስላችሁ። ኤርታቸው የሰማን በፌዴሬሽን ምክር ቤት ተመዝግበው ያሉ እኛ በተለምዶ ነው 85 ምንለው እንጂ 76 ናቸው ብሔር ብሔረሰቦች። 76ቱ የተደራጁ ናቸው። እሺ ኑ ብትላቸው አንድ ፊሽካ በቂ ነው። እናንተ መደራጀት የከበዳችሁ ለምንድን ነው? ወል አንደኛ የአማራ ክልል ተብሎ የተሰጠው ማለት ነው እርስ በርሱ እንዳይገባባ በትምህርትም በሁሉ ብቃት እንዳይኖረው ተደርጎ ነው ወጣቱ የተሰራው። ስለዚህ ያንን ሲስተማቲካሊ አሁን ሌሎቹ ስጠራቸው ግር ብለው የሚመጡት
በብሔራቸው ታንጸው ስላደጉ ነው። የኛው ግን ኢትዮጵያዊ ነኝ ነው የሚልህ። እኔ አልወርድም የሚሉ የሚፎክር እኮ አለ። እኔ አልወርድም ኢትዮጵያዊ ነኝ፣ አንተ አማራ ሁን ኦኬ የሚልህ። እሺ ምን እንደምታረጉት ታዲያ? እሱ ቀስ በቀስ ገባው። ቀስ በቀስ አሁን እንቁላል ቀስ በቀስ እንቁላል በእግሩ ይሄዳል የሚባለው እኮ ቀስ አድርገህ ካንከበላልከው በኋላ ነው የሚሄደው እንጂ እንትን እግር አውጥቶ ይሄዳል ማለት አይደለም። ቀስ በቀስ ግን እየገባው ታማኝም አሁን የሚገባበት መንገድ እኔ ቅድም ደውዬ መሰጅ ትቸለታለሁ፣ ቪዲዮውን ሰምቼ መልእክትን ትቸለታለሁ። ይሄ ነው ብዬ አልናገርም። ግን አሁን እሱ ትግሉ አቁሜያለሁ ማለት ለኢትዮጵያ መፍትሄ አይደለም። ኢትዮጵያን በአሁኑ ሰዓት ሰው የሚያስፈልግባት ጊዜ ነው። ታማኝ ታጋይ እኮ አይደለም። ቆይ ታማኝ አክቲቪስት ነው። የሁሉንም ህዝብ ነው የሚጮኸው። ኦሮሞም ከተበደለ ትግራይም ያው ለኛ በደንብ አልጮኸም፣ በደንብ ጮኋል። እሱ እንዳለው ነው። ታማኝ እኮ ፖለቲከኞች እናንተ ናቸው። አሁን እኮ ይሄን ራሱ አለማወቅ እኮ ነው። ሰውየውንም ተከብሮ የኖረውን ሰው በማንም ስናዋርደው ይኖር ነው ማለት ነው። ታማኝ የፖለቲካ ፓርቲ ውስጥ ያለ ሰው አይደለም። ይህ አክቲቪስት አድቮኬሲ ይሰራል። ቆይ የእኛን አድቮኬሲ ያልሰራንልም ሰርቷል። እኔ ለመጀመሪያ ጊዜ በታማኝ ታሪክ የተሳሳትኩ አርሙኝ መሩት አማራ ነኝ ብሎ የተናገረው በዚህ ዘመን ነው። ዘሬን ከጠየቃችሁ አዎ አማራ ነኝ ብሎ ጽፏል፣ ተናግሯል። እኔ አይቻለሁ። ጥቁር ለብሶ መግለጫ ወጥቷል። ወገኖች አይገደሉ ብሎ ፌስቡክ ላይ ጽፏል። ለጠቅላይ ሚኒስትሩ ይድረስ ብሎ ደብዳቤ ጽፏል። ከዚህ በመለስ እናንተ መስራት የሚገባችሁን ፕሮፓጋንዳ እናንተ እርስ በርስ ስትፋተጉ ትውሉና ሌላ ላይ ብሌም ሽፍት አድርጋችሁ ኤክስተርናላይዝ ታደርጋላችሁ ችግራችሁ። መጀመሪያ አንተ እኮ ነው ፖለቲከኛው ይርታቸው ሆነ ፖለቲከኛ እዚህ ያላችሁ ናችሁ፣ አንድ ሆናችሁ ኦርጋናይዝድ ሆናችሁ ያለቀ የተጠናቀቀ ጉዳይ ነው ማምጣት ያለባችሁ። ዘን ሎቢስት የሚያዝ ካለብህ ሎቢስት ይዛለ፣ አድቮኬሲን እንዲሰራለ ትልቅ ሚዲያ ያለው ሰው ካለ ኢንፍሉዌንሻል የምትለው ሰው ካለ ይሄው ብለህ ትናገራለህ። ሰልፍ የምጠራ ከሆነ ሰልፍ ትጠራለህ። ያንተን የቤት ስራ እንዲሰራልህ እንዴት ትጠብቃለህ? ያንተን የቤት ስራ ከሰራልህማ መሰረቱ ይናጋል። ለምንድነው ማናከብረት ታማኝ ያለበትን ቦታ? እኔ የሁሉም ኢትዮጵያዊ ድምፅ ነኝ ካለ የቤት ስራን አንተ ለምን አሰራ? ይሄን መልስልኝና ወደ የመጨረሻ ዙር ላይ እንሄዳለን። ኦኬ ታንኪዩ። እኛ እየሰራን እንዳለ ግልጽ ነው። ብዙ ነገር መሬት ላይ የሚሰራ ስራዎችን የሰራ ነው አለ። ለጠላት አሳልፎ መስጠት መነገር የሌለበት ስራ እኛም ስለሚያስጠይቀን ማለት ነው። ስለዚህ ብዙ ስራ እየሰራን ያለ ነው። ግን አብዛኛው ገብቷል። ግን ታማኝ ደግሞ ከኛ ጋር ተሰልፎ በአክቲቪቲነቱ ቢሰራ ሞር ማሰባሰብ ብዙ ሰዎች ስለያዘብን ነው። ትልቁ ዋና ነገሩ እሱን የሚመስሉ ሰዎች አሉ። የውስጥ አርበኞች ስንት ዶክተር ስር ስንት ኢኮኖሚካሊ ለአማራ ህዝብ ሳፖርት የሚያደርጉ እርዳታ የሚያሰባስቡ ብዙ ሰዎች በሱ ስር ያሉትን በሱ በተነካ ጊዜ ብዙ ሰዎች እርዳታ መርዳት የማይፈልጉ ሰዎች አሉ። እሱ ቢንቀሳቀስ በእርዳታ እንኳን ሰብአዊ እርዳታ እንኳን ቢያደርግ ቢተባበር ቢያስተባብር ብዙ እርዳታ ለህዝባችን ሕክምና የለም፣ መድኃኒት ያስፈልገዋል፣ ገንዘብ ምግብ የለም። በኢንተርናሽናል ኮሚኒቲ ኃላፊነት ሰጥተን የሰጠነው የግሎባል አላያን ሲያትሉ የነበረ በሱ ወደዛ እንዲገባ አድርገን ትልቅ ኦርጋናይዜሽን ከሌሎች ነጮች ጋር አብሮ እንዲሰራ የተደረገው ፕላን ኮኔክሽን ነው። አንድ ስንሆን ብዙ ተሰሚነት ስላለን ኢንተርናሽናሊም ተደማጭነት አለን ብለን ነው አብረን ከነሱ ጋር ምንሰራ። ነገር ግን ከኛ ጋር ከዛ ድርጅት የነበሩ ሰዎች ከኛ ጋር የሚሰሩ በግላቸው አሉ። ድርጅቱ ከኛ ጋር ባይሰራ እሺ። እና እንደዚህ ነው። እንደገና አንድ ተራ ወታደር ደግሞ የኢትዮጵያ ያገለግላል፣ ግን ከታማኝ ጋር ለመወዳደር ደግሞ እሺ እናንተ ሪንጎስ ብቻ ለብቻ ትገናኛላችሁ፣ ችግር የለውም። የመጨረሻ ዙር ነው የምናደርገው። እኔ አሁንም የሚታየኝ ያለ መሰልጠናችን ጉዳይ ነው የሚታየኝ። በነገራችን ላይ ጋይስ እኛ ኢትዮጵያውያን እኛ ለራሳችን የምንሰጠው ግምትና እኛ የሆነው አክቹአሊ የሆነው የሰማይና የምድር ያለ ልዩነት አለ። እኛ በጣም የሰለጣኔ ማማ ላይ ደረስን፣ የሰለጠንን ስልጡን ጠቢባን
ምድር ላይ በባትሪ በተፈልጉ አይ ዶንት ቲንክ በእኛ ደረጃ ፖለቲካን እንደሚያወራ ያለ አይመስለኝም። ሌላ ዓለም ላይ ኋላ ቀረንን፣ በጣም ያልሰለጠንን፣ በጣም አሳፋሪዎች። ይሄን በር ዘግተን ነው መካከል ያለብን። እኛ ዛሬ ማውራት የነበረብን ሌላ ነገር ነበር። እኛ ማውራት የነበረብን ሌላ ነገር ነበር። የዓለም አስተላለፍ እየተቀየረ ነው። ዓለም እኛውን ያለንበት ሁኔታ የዛሬ ስንት ዓመት እንደነበር አላውቅም። ምናልባት የዛሬ ሚሊዮን ዓመት ራሱ ይሄን ወሬ ያወራ ነበር አላውቅም። እግዚአብሔር ምስክሬ ነው። ህግ ቢኖር እኛ እንደ ህዝብ ታፍሰን መታሰር ያለብን ህዝቦች ነው። መታፈስ እኮ አለብን እኛ እንዴ! እኔ አሁን ለራሴ በቃ እንደዛ ነው ማስበው። ከዚህ ሳቤ እንውጣ ጋይስ። ቤዚክ የሆነውን ነገር ሰዎች በሀሳብ ስለተቃረኑ እንደ ጠላት እኮ ይቆጠራሉ። ስቲል እኮ እኛ ሀገር እኮ አብዛኞቻችሁ እኮ የምትሳደዱት እኮ ወንጀል ሰርታችሁ እኮ አይደለም። አጠገባችሁ ያለው ሰውዬ መስማት የሚፈልገውን ስላልተናገራችሁ እኮ ነው። ገና ይሄን አላለፍንም። እኛ ሀገር የሀሳብ ልዩነት እንዴ በጣም ብዙ ስም እኮ ነው ያሰጥፍብን። እኔ እኮ እናንተን የቻልኳቸው የፒያሳ ልጅ ወይም ደግሞ አይ ቲንክ አስተዳደጌ ሊሆን ይችላል አደገኛ ሰፈር ተወልጄ ስላደግኩ እንጂ ጋዜጠኛ ጓደኞቼ እኮ ምን ጉዱስ ነው የገባው ነው የሚሉት። ይፈራሉ። ማንም መጥቶ እዚህ እናቱ የወለደችው እናንተን አያዋይም። መሰልጠን አለብን ጋይስ፣ ማድመጥ አለብን፣ መወያየት አለብን፣ መከባበር አለብን። የመጀመሪያው ነገር መከባበር ነው። ሰው ካልሰደበ ካላንጓጠጠ እንዴት በሀሳብ ስለተለየ ብቻ እንዴት ትሳደባለህ? እንዴት እንደ ጠላት ትቆጥራለህ? ይሄ ያዋጣኛል ካለ አንድ ሰው ካልዘረፈ ለምን አትፈቅድለትም? አንተ የምታራምደውን እስካልከለከለ ድረስ አንተን በመንገድ ለምን አትሄድም? እና ኢቭን ውይይታችን ራሱ ገና ነን እና እሱም ችግር ነው ያለው። እሱም ችግር አለበት። ለዛ ነው ብዙ ምሁራኖች አሁን እንደው ምስጋና እኔ ለከፈትኩት ፕላትፎርም እየመጡ ያሉት እንጂ መንገድ ላይ ሲያገኙኝ ይነግሩኛል። መምህሮቻችን የሚሆኑ ሰዎች፣ እውቀት ያላቸው ሰዎች ቁጭ ብሎ ያደምጣሉ። የሚፈሩት ስድብ ይፈራሉ። እንደዛ መሆን የለብንም ጋይስ። እሺ የመጨረሻ ዙር ላይ ነው ያለ ነው እያወራን ያለ ነው በእውቁ አክቲቪስት የሰብአዊ መብት ተሟጋች ታማኝ ዙሪያ ነው። የመጨረሻ አራት ደቂቃ አስጣችኋለሁ። ለማስታወስ ያህል ይሄን ተናግሯል። በዚህ ዙሪያ ላይ ያወራ ነው። ይሄን ንግግሩን አድምጡ። የመጨረሻ ሰመሪ ተሰጡና ነገ ከነገ ወዲያ ያመለሳለሁም ስላለ የሚመለስበትን መንገድ ይዘን መተን እንወያያለን። አዊሽ ታማኝን አግኝተን እውነት ይሄ ሰው እኔ እንዳያዝንብን እግዚአብሔር ምስክር የአውሬ ተግባር ያደረጉ ሰዎች እነሱን አቅፈን እያያዘን ከነሱ ጋር ሻይ ቡና እያለን ታማኝን ቢያጠፋ እንኳን እንደው አጠፋ እንኳን ቢባል እንኳን ይሄ ሰውዬ ለሰራው ስራ እንደው ትዕግስት የለንም። ሶኬ ብለን እንደው አይ ስለ መልካምነቱ ብለን እንኳን እንትን አንልም። ታማኝ በየሬስቶራንቱ መሰደብ ያለበት ሰው ነው፣ መጎተት ያለበት ሰው ነው። ማንም ጎረምሳ እንደፈለገ አፉን የሚከፍትበት ሰው ነው። ዋጋ አስከፍልም ጋይስ። ይሄ ነገር ያሳዝናል። እሺ ይሄን ተናግሯል። እስኪ አድምጡት። ግን በመውደዴ በዚህ ልክ ጎዳለሁ ብዬ አስቤ አላቅም። በዚህ ልክ ይዘመትብኛል ብዬ አስቤ አላቅም። 24 ሰዓት ኢትዮጵያ እኔ ከተኛው አንድ ነገር ትሆንብኛለች የሚል ስስት ነው የነበረኝ። ለዚህ ያተረፍኩት ቁስል ብቻ ነው። በቃኝ ብያለሁ። ኢትዮጵያን 24 ሰዓት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት።
እሺ ታማኝ እንግዲህ የተሰማህን ስሜት አጋራ። በዘመን በጊዜ በሁኔታ የማይቀየር ሁሉም ቢከዳ የማይከዳው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ጣቸው ልጆችን መውደድ ብቻ ነው። ከዛ ውጭ ግን በህዝባዊ ስብሰባ በህዝባዊ በዓል መገኘት ያመኛል። ቁስሌን ወቁት። ውፍረት ሳይሆን ሸክም ነው እዚህ ውስጥ ያለው። ኢትዮጵያን 24 ሰዓት ፍቅሬን ልሰጣት፣ ገንዘቤን ልሰጣት፣ አቅሜን ልሰጣት ሞክሬ ቁስል ነው ያተረፍኩት። ሽልማት የክብር ዶክትሬት ተሰጥቶኛል። የዛሬ 5 ዓመት ወሮሬው ነው የመጣሁት፣ አልተቀበልኩም። ክላሽንኮቭ ተሰጥቻለሁ። አፋር ሄጄ እዛው ጥየው ነው የመጣሁት። ጦማ ተብያለሁ ጋሞ ጎፋ ሄጄ። ይሄ ሁሉ ለእኔ ምንም አይደለም። በቅንነት የሰራው ለህዝብ ያከብረዋል። ጋሞ ጎፋም ሄዶ ጦና ተብሏል። አፋር ሄዶ ክላሽንኮቭ ተሸልሟል። አማራ ክልል ሄዶ ካባ ተሸልሟል። እኔ እንደ አንድ ማህበረሰብ ውስጥ እንደሚርመሰመስ በጣም ትንሽ ሰው ለታማኝ ምንግረው የሰው ልጅ በፈጠረው እግዚአብሔር ዙሪያ ላይ እንኳን አይስማማም። እግዚአብሔርን የሚሳደብ አለ። ሁሉም ሰው የሰራውን ነገር አመስግኖ እንትን ሊል አይችልም። ከነጭ ወረቀት ላይ ጥቁር ነገር እንፈልጋለን። መሬት ላይ ብዙዎች ያከብሩታል። ይህን ሰው መሬት ላይ ልጨበጣቸው፣ ሰላም ልትላቸው፣ ልታወራቸው የምትችላቸው ኢትዮጵያ ምድር ላይ ብዙ የሚያከብሩት ሰው አለ። ሰው እነሱን ማየት ያስፈልጋል እንጂ የተወሰኑ ሰዎች ድምፃቸው በዝቶ የተሰማ ስለመሰለው ሁሉም ኢትዮጵያዊ ፊቱን ያዞረበት የጮኩለት ህዝብ ከዳኝ የሚል ስሜት እንዳይፈጠርበት በዚህ አጋጣሚ ለማስተላለፍ ወዳለው የምታገኙትን ይህንን ነገሩት። ያው ማሳያው ይኗ ሁሉም ቦታ ላይ ይሸለማል። የትም ቦታ ላይ በክብር የሚጠራ ሰው ነው። ይሄ ማሳያ ነው። ማንም ወደደ ማንም ጠላ፣ ማንኛውም ሰው ፐርፌክት አይደለም። እንደ ማንኛውም ሰው ያጠፋው ጥፋት ካለ ደግሞ ለዛም ይቅርታ ይጠይቃል ካለ ማለት ነው። በተረፈ ግን መሬት ላይ ያለው ህዝብ ለታማኝ በየነ ያለው አክብሮት እንዳለ ነው። ዛሬ ትላንት ጓደኞቹ የነበሩ እጅግ ለጆሮ የሚሰቀጥጥ ነገር ከአንድ ጤነኛ ሰው ሊወጣ የማይችል ነገር ትላንት ሲናገሩ የነበሩ ሰዎች ናቸው። ህዝብን በህዝብ ላይ አነሳስተው ጥፋት ሲያውጁ የነበሩ ሰዎች ዛሬ ካባቸውን ቀይረው በቃ መልካቸውን ቀይረው አሲፍ ምንም እንዳልተፈጠረ የተንቀሳቀስ ነው። እነሱ የተከበሩ ባሉበት ሀገር ላይ የእነሱን ሩብ ያልተናገረ ሰው ታማኝ በየነ በዚህ ደረጃ እንትን ማለቱ ተገቢ አይመስለኝም። እሺ ይህን ካልኩኝ በኋላ የመጨረሻ ዙር ከመስፍን ፈይሳ ሮቢ እንጀምራለን። 1 2 3 4 5 6 30 ደቂቃ ብቻ ነው ያለኝ። ከኔ በኋላ ታንኪዩ። እኔ ስለ ባንዲራ የተረዳችሁበትን እየገረመኝ ነበረ። ወታደር ለባንዲራ ሞተ እንጂ ባንዲራ ለወታደር አልሞተም። ወታደር ህገ መንግስት ጠባቂ ነው። የኢትዮጵያ ህገ መንግስት ጥቁር ባንዲራ ነው ካለ የሀገሪቷ ባንዲራ እሷን ነው የሚያከብረው። አያቶቼ ሞቱልኝና እሷን አክብር የሚል ወታደር የለም። እነ ወይዘሮ ቅድስት መቼ ነው ስለ ራሳችሁ ታሪክ የምትነግሩን? አያቶቼ አባቶቼ አገር ሰርተው አስረክበዋል ትሉናላችሁ። በሙታን የምትኮሩት መኩራታችሁን ትታችሁ የራሳችሁ እኔ የራሴን ታሪክ ነው እያወራው ያለሁት። አባቴ ዘምተዋል፣ አያቴ ዘምተዋል። አባትሽና አያትሽ ዘመቱ። ከኔ ጋር ሴት ወታደሮች ነበሩ። አንቺ ቡና ቤት ሽርሙጥና ነበር የምትሰሪ። ለምን አልዘመትሽ? ያን ታሪክ ለምን አትናገር? መስፍን ፈይሳ ሮቢ ምን ነው? ምንድን ነው የተናገርከው? እሷ ምንድን ነው ያለችው? ምንድን ነው ያለችው? ወታደር አይደለም ታፍሰ ነው ከመንገድ የገባው ስትለኛ ነበር። ፖለቲካዊ ቋንቋ ነው። ሽርሙጥና ማለት ማለት ነው። የነወር የቋንቋ ነው። የት ነበርሽ ነው ነው?
እንዲህ ያለ ተራ የመንደሬ ቋንቋ ተጠቅም። ከቀድሙ ሲወርዱብኝ አንተ ዝም ብለህ ያዳመጥ ሴቶች ከኔ ጋር ሲዋጉ ነው የነበረው። አንድ ጊዜ ስለ አያቶቿ ሙታን ጀግንነት ከምትነግረኝ ወንድሜ አንድ ጊዜ ስማኝ። ለተናገረች ንግግር በሌላ ቀኔ ከፈለኩ ጋት እንጂ ይሄ ዝም ብሎ የቦዘኔ ቃል ተጠቅመ ነው እንደዚህ ነገር የምትናገረው ምን ማለት ነው? ይሄ ኦኬ፣ በቅኔ ቃል እናገራለሁ፣ በቅኔ ቃል እናገራለሁ። ቤቱ በሙሉ እኮ መስፍንን ነው ሲጠራ የዋለው ቴዲ። አንዳቸውም አልሰደቡም። በቅኔን የተናገሩ በቅኔ መልስላቸው። እሺ በቅኔ መልስላቸዋለሁ። አማራ ስላልሆንኩ ነው። እኔ ኦሮምኛ ቢሆን ኖሮማ ኦሮሞ ካምብ ቢሆን በኦሮምኛ እንዴት አይነቅኔ ይመልሳል? አዎ ግን ያገጠጣ ፈጠጠ ስድብ እና አሁን አማርኛ ካምብ ስለመጣው ነው ገባኝ። ግን ስድቡን አንድ አንበሳ መዓት እንትኖችን ገጥሞ ነው እኮ ብቻውን እና እኔ ስለ ራሴ ታሪክ ነው የማወራው። ስለ ተዋጋውላት ስለ ቆሰልኩላት ሀገር ነው የማወራው። እሷ የምታወራልኝ ስለ አያቶቿ ነው። የራሷን ታሪክ መቼ ነው የሚሰሩት? መቼ ነው የራሳቸውን ታሪክ የሚነግሩን? እኔ እዚህ ታሪክ ባለቤት ነበርኩ መቼ ነው የሚሉን? በሙታን እንደፎከሩ ባንዲራ እኮ ወታደር ሞቶ ምልክቱ እንጂ ባንዲራ ለወታደር አልሰራችም። ባንዲራ ህገ መንግስት በተቀየረ ቁጥር ወታደር ደግሞ ዓላማው ህገ መንግስት መጠበቅ ነው። የህዝቦች ተሰብስቦ አገሪቷን የሚመሩ ዲክታተር መንግስት ይሁን ምንም መንግስት ይሁን እቺ ባንዲራ ካሁን በኋላ ለኢትዮጵያ ምልክት ጥቁር ናት ካለ ወታደር እሷን ነው የሚጠብቀው። ይሄ ነው የወታደር ስራ። አያቶቹ ስለሞቱለት ባንዲራ የማክበር የማስከበር ግዴታ የለበትም ወታደር። ያ አያቶቹ ሞተው ያኔ አክብረዋታል። አሁን ያለ ትውልድ ደግሞ አይ ጊዜው ይሄንን አይነት ባንዲራ ነው የሚመጥነን ብለው የአገሪቷ ህግና ህገ መንግስት ከቀየረ ሰራዊት ህገ መንግስት የመጠበቅ ኃላፊነት ነው ያለበት። ልሙጥ በንግግር በተለምዶ ስለሚባል ነው አረንጓዴ ቢጫ ቀይ ባንዲራ። አሁን ጠላት ነው የሚጠቀምባት። እሷን ሽፍታ ናት። አልቃይዳ የሚጠቀመው ባንዲራ ይቃጠላል። አሁን ቢገኝ እኔ አልቃይዳ ነው ፋኖ ለኔ። ያኔ አያቶቼ ተጠቅመውባት ሊሆን ይችላል። አሁን ግን አገሬ ወታደር የሚጠቀመው አረንጓዴ ቢጫ ኮከብ የሌለበትን አይደለም። ወታደሪያን ህግ ነው የሚጠብቀው። ስትቀይረው ህዝብ መንግስት ሲቀይረው መንግስት የቀየረውን ይጠብቃል ወታደር እንጂ አይ ትናንት አያቶቼ ይህንን ይዞ ስለተዋጉ አሁን ያለ መንግስትም እቺን ይዞ ይዋጋ የሚል ወታደር የለም። በአያትና በቅድመ አያት የሚኮራ ትውልድ የሙታን ትውልድ ነው ለኔ። የራሱ ታሪክ የለውም። እኔ ስለውት የእናቴ ቀሚስ ውስጥ አልተደበቅኩም። እኔ ካፍሼም ወድጄን ልግባ ያንን ስለዛሽ ባንዲራ የማውራት የኔ ሞራል እንጂ የቅድስት ሞራል አይደለም። እሷ ስለ አያቶቿ መንፈስ ታውራ፣ ስለ ሙታን መንፈስ። እኔ ስለ ራሴ ነው እየተከራከርኩ ያለሁት። መቼ ነው ስለ ራሳችሁ ታሪክ የምትነግሩን? የራሱን ታሪክ መስራት የማይችል ትውልድ የአያቱን ታሪክ ያወራል። የአያቶቼንም ካወራው ጎበናን የበለጠ ኢትዮጵያን የመሰረተ የለም። አንዴ ቃል መስፈን የኦሮሞ ጀግኖችን የበለጠ ለኢትዮጵያን ለመመስረት የማን አያት ነው አገር መስርቶ ለየትኛው አያት የሰጠው? ልሙጥ ባንዲራ ለኔ የአልቃይዳና አልሸባብ ቦኮ ሃራም የሚይዟት አርማ ናት። አሁን ለምን ኢትዮጵያ ላይ እየተኮሰች ስለሆነ እሷን ይዞ አገሪቷ ወታደር ላይ የሚተኮሱ ታማኝ በየነ ለምን ተሰደበ ይላሉ። አብይን እየሰደቡ አይደል እንዴ? ኮሎኔል ለሀገር ሞተ አዝማሪ ይከበር ኮሎኔል ይሰደብ የሚሉ ናቸው እኮ ቁጭ ብለው የተገለባብጦሽ። ለሀገር ሞተ ክብር አትስጡ። ለሀገር ዘፈነ ግን
በጣም ኢትዮጵያዊ ነው እናንተ ጋር። ለዚህ ነው ኢትዮጵያ ማደግም መበልጸግም መለወጥም ያቃተን በአያቶቻችን ዘመን ድንቁርና ላይ ቆመን ስለቀረን ነው። ባንዲራ ስለ ባንዲራ ለኔ መናገር ልጅ ለእናት ምጥ ማስተማር ማለት ነው። ምጥ። ስለዚህ አሁን የአገር መከላከያ ሰራዊት ልሙጣን ባንዲራ አይደለም የሚያስከብረው። አገሪቷ ህጎች ያወጡት ብሔር ብሔረሰቦች የወከሉት ህዝቦች ያስቀመጡት አርማ አለ። እሷ ናት ኢትዮጵያ ባንዲራ። ይሄን መቀበል ትተው የአያቶቼ ቅድመ አያቶቼ የሙታን መንፈስ ኢትዮጵያን ይምራ ይሉናል። ተቀየሩ። ጊዜው ከጊዜ ጋር ሂዱ። አያቶቻችሁ እንዲገዛችሁ ከፈለገ ተሰቀሉና እዛ ሞታችሁ እዛ ይገዛችኋል። ታንኪ ቴዲ መስከረም